እፎይ 3 ፖይንቶችን ይዞ ወጥቷል። እፎይም ዛሬም ነገም ከነጎዲያም የሚታገለው ለኛ ነው። የዛሬውን መርሃ ግብር በወንድማችን በእፎይ አቅጣጫ ሆኜ እያንዳንዱን የተከታተልኩትኝ ያየሁትን የታዘብኩትን አስቀምጫለሁ። በእኔም ቤት እዚህም አንተ ቅድም ስናገር ነበር ማለት ነው። በአጠቃላይ በፍርሃት የተከበበ ነበረ። የእስልምናው ኡስታዝ ወጥቶ አደባባይ ህዝቡን ይቅርታ መጠየቅ አለበት። ወደ 150 ሰው አጉላልቷል። እፎይ እንግዲህ እኔ የኦርቶዶክስ እምነት ተከታይ አይደለሁኝም፣ የእስልምና እምነት ተከታይ አይደለሁም። እኔ ፔንቴኮስታል ነኝ፣ ወንጌላዊ አማኝ ነኝ፣ ግን ለህሊና የመሰክረው። ስለዚህ የነበረው ነገር ላይ ለአንድ ሰዓት ተኩል ያህል ይህን ያህል ማጉላላት ተገቢ አይደለም። ስለዚህ እፎይ እንደውም በትዕግስት ይህን ያህል ሰዓት ረጅም ሰዓት መቀመጡን ሊከበር ነው የሚገባው። ይህን ብዬ እላለሁኝ። የነበረው ብልጫ አይ ቲንክ እንትናቸውን ጠብቀው ርዕሳቸውን ጠብቀው ተነጋግረዋል። አልተነጋገሩም፣ ሁለቱ አልተነጋገሩም። በርዕሱ መሰረት አልተነጋገሩም። ግን የነበረው ብልጫ በወንድማችን እፎይ በኩል ሚዛኑ ደፍቷል። ይህ እንግዲህ ምንም ማድረግ አይቻልም። ይህን አተያይ ነው። ዋሸ ብላ ያለችው ያቺ እህት ሙስሊሟ ሴት አግባብ አይሆንም። የኔ ምልከታ የተናገርኩት ህይወቱን እስኪሰጥ ድረስ አንድ እስልምና ላይ የሚሰራ ሰው እኮ እንትን ሲላችሁ እኮ ስለሚወዳችሁ እኮ ነው። ጊዜ ማለት በጣም ውድ ነገር እኮ ነው። እንዴ ጊዜውን ሰጥቶ ይህን ያህል ሰዓት እንትን የሚላችሁ እንዴት? እሱ ጊዜውን ብቻ አይደለም የሰጠን፣ ህይወቱንም ነው የሰጠን እስኪሰጥ ድረስ። ስለዚህ ትላንትናም ደግሞ ሰለሙ የተማሉትን ሰዎች አይተናል። እንኳን ሊሰልሙ ይኸው ስንት ሰው መክፈር እንደሚፈልግ በቃ እውነቱን አይተናል። እንዴ እስከዛሬ ድረስ እውነት እፎይ ሲናገር የነበረው እውነት ነው እንዴ? የነበረው ሳይሆን በትህትና በትዕግስት ያለው ሁኔታ። እንግዲህ አንተ ወንድ ልጅ ነህ ወይ? ወንድ ልጅ ከሆንክ እያለ ከኡስታዝ እንግዲህ ከአንድ ከሃይማኖት መምህር ወንድ ልጅ ነህ እንዲህ አንተ ወንድ ከሆንክ እስኪ እንዲህ እያለ ማለት ነው። እፎይ በትዕግስት ያንዳንዱን ነገር ሰማኝ እያለ ሲናገርበት የነበረ ከዚህ በፊት እንዲያውም ተናዶ እንደሚናገረው ምናምን ሳይሆን ትናንት ለስለስ ብሎ የሚያስተምርበት ነበር። አዲስ ታይምስ እንዳለው እፎይ ትናንትና እንደው ከዚህ በፊት ከዚህ በኋላ የሆነ ትዕግስት ኖሮት እያንዳንዱን ነገር ቢያስተምር በእርግጠኝነት ወደ ክርስትና እምነት የሚመጡት በእርግጠኝነት ይበዛሉ ብዬ ነው የማስበው። እንዳጠቃላይ ግን ቆስጤንቲኖስ ከማስረጃ ጋር ስለያዘው በደንብ እሱ ስለሚያስረዳ ቴዲዬ በዚሁ እንትን ትላለህ። እንዳጠቃላይ ግን ቴዲዬ በጣም ክበርና ኢብን ሁለቱን እንኳን መዳረሻ የሌለው የሁለት እንትኖች እኔ እዚህ ላወያይ አልችልም ያልከው ነገር በትልቅ እይታ ይታያል። ለምሳሌ ልንገራችሁ አንድ ቤት እኔ አሁን እዮዳ ቤት ምንድን ነው የሰማሁት? ጴንጤዎቹን እንዲህ አድርገን ፕሮቴስታንቶችን ጠርተናቸዋል። አሁን ደግሞ ኦርቶዶክሶችን ትናንትናም ኦርቶዶክሶችን ሆነ እንዴ ውሃብያና ምናምን ተብሎ እናንተ ጋር ያለውን ለብቻ ነው እንደምትወይ ክርስቲያን ነው አለቀ። መጽሐፍ ቅዱስ ነው። ከዛ ሲቀጥል ደግሞ ቁርአንና መጽሐፍ ቅዱስ ነው እዚህ ጋር እንትን ማለት ያለበት እንጂ ከፕሮቴስታንት ከምን የሚለው እሱን ጥሪ ልክ ስላልሆነ እዛ ቤት እየተካሄደው ያለው ጥሪ ልክ ስላልሆነ ብዬ ስለማን እና እናመሰግናለን። ቴዳይ ክበርልን። ቆስጤንቲኖስ ግን ሞር በማስረጃ ስለያዘው እያንዳንዱን ነገር እሱ ያስረዳናል በደንብ። ቴንክ ዩ ጊዜ ጉዳይ ነው። ቴንክ ዩ መሐመድ። ቴዲ እንዴት ነህ? ይሰማል ድምፄ ብዬ አስባለሁ። የመጀመሪያው እዚህ ከተነገሩት ነገሮችን ለማጥራት ያክል ሁለት ሰዎችን ሙስሊሞች ናቸው የሚል አንድ ሀሳቢ ንግግር አለ። እፎይ ሙስሊም አልነበረም፣ ሆኖም አያውቅም። ስለዚህ አትዋሹ። በተለይ እምነት ውስጥ ሳትኖሩ ዝም ብሎ የእምነት ድጋፍ ለማድረግ ፖለቲሳይዝ አድርገው የሚመጡ ሰዎች አሉ። ቴዲ ኢትዮጵያ ውስጥ ሙስሊምም ክርስቲያንም ኤኒ ዲኖሚኔሽን ክርስትና ውስጥ ኤኒ ዲኖሚኔሽን አለ፣ ሙስሊሞቹም አሉ። የኦርቶዶክሱም የሙስሊሙም የዋቄፈናውም የሁሉም ሀገር ነች። መልታይ ሌየር የሆነች ሀገር ነች። ኢንተርምስ ኦፍ ላንጉዌጅ ሪሊጅን ኤትኒሲቲ ዋትሶኤቨር። ስለዚህ እዛች ሀገር ውስጥ የሚደረጉ ማናቸውም ነገሮች አዝፋራስ ስርዓት ባለው መልኩ እስከሆነ ድረስ አንደኛው ፕሮቴክቲቭ ሮል እንዳለው አንደኛው ደግሞ አጥቂ እንደሆነ ተደርጎ የሚታየው ነገር መቅረት አለበት። ሁለተኛ ልጅቱ ሙስሊም አይደለችም። ጆኒ ራጋ ሽዝናት ሙስሊም። ኮንፊውዝድ የሆኑ ብዙ ሰዎች አሉ። ኦኬ ኮንፊውዝድ የሆኑ ብዙ ሰዎች አሉ። እንደምታውቀው ፎር ዘ ላስት 8 years አግኖስቲኮች በጣም እየበዙ ነው ኢትዮጵያ ውስጥ። ኤቲስት ነን የሚሉ ሰዎች በጣም አሉ። እኔ በተደጋጋሚ አንተ ቤት ውስጥ የፖለቲካ ጉዳይ ስንነጋገር አንዳንድ የእምነት ጉዳይ ሲናገሩ ብዙም ጊዜ ቶለሬት ስለማታረግ ስለማትፈቅድ እናልፋለን። ከዛ ውጭ ግን
እፎይ የሚባለውን ግለሰብ በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይወክላል ብዬ አላምንም። እንደ አንድ ኢትዮጵያዊ ሙስሊም ከኦርቶዶክስ ማህበረሰቡ ጋር አብሮ እንዳደገ ተወልዶ እንዳደገ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትን ይወክላል ብዬ አላምንም። ምእመኖቹን ይወክላል ብዬ አላምንም። ነገር ግን እንደምታውቀው አገራችን ውስጥ አሁን ኤቭሪቲንግ ፖለቲሳይዝ ነው የሚደረገው። እፎይ 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 የሚሉ ሰዎች የእፎይ የሚባለው ልጅ መጽሐፍ ቅዱስን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ያውቀዋል ወይ? መጽሐፍ ቅዱስን ሂዛን ኦርቶዶክስ አይደለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናና ዶግማ መሰረት ሄርሜኔቲክሱን በደንብ ያውቀዋል ወይ? ስነ አፈታት ተምሯል ወይ? እያንዳንዱ ቃላቶች በነገራችን ላይ አይቱክ ሄርሜኔቲክስ ወስጃለሁ እኔ። ሄርሜኔቲክስ የወሰድኩት ለምንድን ነው? ኢንተርፌስ ዲያሎግ የሚባል ነገር ካናዳ ነው የምትኖረው አለም ቴዲ? ኮርነሮች አሉ፣ የኢንተርፌስ ዲያሎግ ኮርነሮች አሉ። እዛ ቦታ ላይ የሰለጠኑ ዲቤቶች ይካሄዳሉ። ዲቤቶቹ ዋናው ዓላማቸው ምንድን ነው? እኛ እንደ እስልምና አላህ ስብሐነሁ ወተዓላ በቁርአን ላይ በግልጽ ያስቀመጠው አለ። 29ኛው ቻፕተር 46ኛው አንቀጽ ምን እንደሚለው የመጽሐፉን ባለቤቶች የመጽሐፉ ባለቤቶች የሚባሉት አይሁድና ክርስቲያኖች በዚያች እርሷ መልካም በሆነችው ክርክር እንጂ አትከራከሩ። ያቺ መልካም የሆነች ክርክር ምንድነች? ከእነርሱ እነዚያ የበደሉት ሲቀር የሚሳደቡት የሚያንቋሹት ለመግደል ምናምን ለሚያደርጉት ሲቀር በሏቸው በዚያ ወደኛ በተወረደው ወደ እናንተም በተወረደው አመንን፣ አምላካችንም አምላካችሁም አንድ ነው፣ እኛም ለእርሱ ታዛዦች ነን በሏቸው ነው የሚለው። እኔና ቴዲን እኔ እናንተን የፈጠረው አምላክ አንድ አምላክ ነው፣ ወደድንም ጠላንም ማለት ነው። አንተ ክርስቲያን ሆነ በክርስቲያን ቴዎሎጂካል አካሄድ አንድም ሶስትም የሚል አስተምሮ ልትከተል ትችላለህ። ያ መብት ነው፣ አላስገድድህም። እኔ ደግሞ አምላክ አንድ ነው። የአምላክ ባህሪ ያልሆኑት ነገሮች አምላክ ባህሪ አይደሉም። አምላክ ጅማሩ አይኖረውም። በዚህ ጉዳይ ላይ መጽሐፍ ቅዱስን እኔ የማምነው መጽሐፍ ቅዱስ ማለት በነገራችን ላይ የቀደሙ ነቢያቶች የተሰጡ ኪዳኖች አንድ ላይ ኮምፓይል ተደርጓል ተብሎ ነው የሚታሰበው። እንደ ክርስትናው ባይብል የሚለው ቢብሎስ ከሚለው የግሪክ ቃል ነው የመጣው፣ የመጽሐፍ ስብስብ ማለት ነው። እንደኛ አስተምሮ እንደ እስልምና አስተምሮ የቀደሙት ነቢያቶች መጽሐፍ ተሰጥቷቸዋል። ለምሳሌ ኢየሱስ ክርስቶስ በመጽሐፍ ቅዱስ እንደሚገልጸው ሰውም ነቢይም ነው። ወደ ሁለቱ ጉዳይ የታዘብከውን እየነገርከን ወደዛ እየመጣ ያቀደም ያነሳውን ነገር እንትን እንዳደርግልህ ስለፈለግኩ ነው። ስለዚህ አንድ ሙስሊምና አንድ ክርስቲያን በእምነት ጉዳይ መከራከር ይችላል፣ መወያየት ይችላል። ክርክሩ ግን መሆን ያለበት እኔ የምከተለው እውነት ነው ብሎ ነው የሚመጣው ክርስቲያኑም፣ ሙስሊሙም እኔ የምከተለው እምነት ትክክል ነው ብሎ ነው የሚመጣው። ምክንያቱም ሁለቱም የሚያምኑበትን ነው አይደል ይዘው የሚመጡት። ክርክሩ የሚሆነው በኤቪደንስ በማስረጃ ከመጽሐፍቶች ከስክሪፕቸር ማለት ነው ማስረጃዎችን አቅርቦ መነጋገር ነው። የፈለገ ያምናል፣ ያልፈለገ ይክዳል። ምክንያቱም በእምነት ማስገደድ የለም። ከዛ ባሻገር ይሄንን ክርክር በተመለከተ በተደጋጋሚ አንተ ቤቶች ክርስቲያኖች ገብተው ዲቤት ሲያደርጉ ያለው ምናምን ብዙም ጊዜ እኔ ፑሽ አላረግም። ቴዲ ቤት ገብታችሁ ተወያዩ ብዬ ፑሽ አላረግም። ምክንያቱም አይዶንት ኖ ያንተን እንትንም አላቅም። ቴዲ ኦርቶዶክስ ነው ፕሮቴስታንት ነው አላቅም። ስለዚህ ቴዲ ፍትሐዊ ሆኖ ያወያያል አላቅም። ምክንያቱም የእምነት ጉዳይ ሴንሲቲቭ ስለሆነ ማለት ነው። ፖለቲካ ኢዝ ፖለቲክስ። የፖለቲካ ጉዳይ ችግር የለብኝም። በእምነት ጉዳይ ግን ቴዲ ፍትሐዊ ነው የሚባል ነገር የለም። ምክንያቱም እምነትን ስለማላቅ። ብዙውን ጊዜ ደግሞ የምንታዘበው ምንድን ነው? ብዙ ሰዎች በእምነት ጉዳይ ላይ እውቀት ሳይኖራቸው ሲቀር ራሳቸውን ኤቲስት ያደርጋሉ። እምነት የለንም በእምነት እኔ ያው ለምሳሌ ብዙዎቹን አይቻሉ። ሃይማኖት የሚባል ነገር እንደ ተቋም የሚቆጥሩ ሰዎች ስለ አማኞች ማውራት አይችሉም። ሃይማኖትና እምነት አንድነትና ልዩነቱን የማያውቁ ሰዎች ስለ አማኞች መናገር አይችሉም ሲጀምር። ወይ መጀመሪያ ራሳቸውን ኢኪፕ ማድረግ ነው ያለባቸው። ስለዚህ የሆነው ነገር ምንድን ነው? ከዚህ በፊት እፎይ የሚባል ግለሰብ ከሁሴን ጋር ተነጋግረው ነበር። ያደረገው ምንድን ነው? መልእክተኛውን ሰለላሁ ዐለይሂ ወሰለም ተሳደበ። ኦኬ መሳደቡ አይደለም እኛውን ችግሩ። ነገር ግን ሲሳደብና የሚናገራቸው ነገሮች ፋክት አይደሉ ብለው እያልን ያለ ነው። እኛ መነጋገር ካለብን በነገራችን ላይ እኔም ማስበው ምንድን ታውቃለህ? አብዮት አደባባይ አለ አይደለ?
አብዮት አደባባይ ልክ ኬንያ ላይ እንደሚደረገው የኢንተርፌስ ዲያሎግ ኢትዮጵያ ውስጥ የኢንተርፌስ ዲያሎግ መኖር አለበት ብዬ አምናለሁ። እኔ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ከአንድም 2 3 4 ጊዜ አንብቤያለሁ። መጽሐፍቶች ቅዱስ መጽሐፎች የግለሰብ ንብረቶች አይደሉም፣ መለኮታዊ ናቸው ብለው ከታመነ ማንኛውም ሰው ያነበዋል። ነገር ግን አማኞች አሉ። ለምሳሌ እዚህ አሜሪካ ውስጥ እኔ አይቻለሁኝ ቁርአን እንቀዳለን የሚሉ ኢትዮጵያኖች እየተፈጠሩ ነው፣ ፖለቲካ ውስጥ እየገቡ ማለት ነው። እኔ መጽሐፍ ቅዱስን አላቃጥልም። እማላቃጥለው ቴዲን አንተን ስለምፈራህ አይደለም፣ እምነቴ ስለማያዘኝ ነው። እምነቴ አያዘኝም። ማቃጠል አይደለም፣ አንተ የምታምነውን ነገር እንድሳደብ አልተፈቀደልኝም። ምክንያቱም አንተ የምታመልከውን ነገር እምነቴ ብለህ ያዝከውን ነገር ስሳደብ እኔ የማመልከውን አምላክ ትሳደባለህ። ስለዚህ እኔ ሰድቦ ለሰዳቢ ነው ወንጀሉ እኔ ጋር ያለው። ወደ እሱና ወደ እፎይ ውይይት ምናለኝ ማመድ ልመጣ ነው። ስለዚህ የእፎይ ጉዳይና የሁሱ ጉዳይ በተመለከተ በቴሌግራም ላይ የተጻጻፉት አለ። በነገራችን ላይ እፎይ ለሁሴን የጻፈው፣ ኢምራን ለእፎይ የጻፈው ጉዳዩ የነበረው እፎይ ከክርስቲያን ጋር፣ ክርስቲያን የሚባል ልጅ አለ ከእፎይ ጋር የሚገባ፣ ኢምራንና ሁሴን በኮሆስት ነው የሚገቡት። አራቱም በቤታቸው ሆነው በኮሆስት ነበረ የነበረው። ከዚህ በፊት ሐሙስ ቀን ይመስለኛል ያልተሳካ ውይይት አለ። ተማሃይ ጠርቶ እመጣለሁ ብሎ ማለት ነው። እፎይ ምንድን ነው ያለው? አይደለም አንድ አይደለም 3 ሁናችሁ መምጣት ትችላላችሁ ብሎ ያለው ቪዲዮ አለ። ከዛ ምንድን ነው የተፈጠረው? ዲቤቱ ከመካሄዱ ከሰዓታት በፊት አንድ የቤተ ክርስቲያን አገልጋይ ይመስለኛል አምና ሹር ምን አደረገ? ይሄንን ዲቤት ቆይ ልጨርስ ቴዲ አንዴ። ይሄንን ዲቤት እንዳታደርጉ ከነዚህ ልጆች ጋር ይሄን ዲቤት እንዳታደርጉ የሚል መልእክት አስተላልፏል። እምነቱ ኦርቶዶክስ ነው ግለሰቡ። ይሄ ዲቤት መካሄድ የለበትም የሚል አድርጓል፣ ንግግር አድርጓል። ከዛ በኋላ ግን እነ ሁሴን ቤታቸውን ከፍተው ገብተዋል። 82,000 ምናምን አካባቢ ሰው ነበር የነበረው። በነገራችን ላይ ፎር ዩ ኢንፎርሜሽን 1 ሚሊዮን በላይ የነበረ። ዓላማው ምንድን ነው? ቤቱን የቲክቶክ አካውንቱን ማዘጋት ነው። ኢትስ ቢን ባንድ ፎር 5 years እልክልሃለሁ። ለ5 ዓመት ተዘግቷል። ዋነኛው አካውንቱ ማለት ነው። ችግር የለውም። ያ 1 ሚሊዮን አካውንት ምናምን መሆኑ አይደለም የነበረው። ምንድን ነው? እኔ ለምሳሌ አንተ ጋር ሁኜ አንተ ቤት ሁኜ በማወራበት ሰዓት በቀላሉ የኔን አካውንት ሪፖርት አድርገው ማዘጋት ይችላሉ። በራሴ ቤት ከሆንኩ ግን እኔ ጋር ያሉት ኦዲየንሶች ሪፖርት ያደርጋሉ፣ ኮፒ ሊንክ ያደርጋሉ፣ ቡስት ያደርጉታል ማለት ነው። የፈለገ ሪፖርት ቢኖር ካውንተር የሚያደርገው ስለሚኖር በዚህኛው በኩል አይዘጋም። ስለዚህ አይቆራረጥም። ስለ ሚዲያ ለአንተ አልነግርህም። ቤተር ዛን ዩቲዩብ ላይ ያለውን ነገር፣ ቲክቶክ ላይ ያለውን፣ ሌሎችም ያለውን ነገር ማለት ነው። ስለዚህ ምንድነው የተፈጠረው? አይ ዶንት ኖ ዮኒ ማኛ ኢዝ ፕሮቴስታንት ኦል ኦፍ ኤ ሰደን መጥቶ ራሱን ላይክ እኔ አይ ዶንት ዋንት ቱ ሜንሽን ሂዝ ኔም ቤዚካሊ አይ ኖ ሂ ኢዝ ዩር ሞዴሬተር ነው። የሚያደርጋቸው ነገሮች ማውቃለሁ ከዚህ በፊት። አይ ዶንት ኖ ከየት መጥቶ እሱ ሂዝ ኖት ኦርቶዶክስ ቤዚካሊ እና ዊ ኖ ሂም ኢንሰልቲንግ ደ ፓትሪያርክ መጥቶ ምንድን ነው ማድረግ የፈለገው? በሁለቶች መካከል የነበረውን ሰላማዊ የሆነ ውይይት የሚካሄደውን ነገር ሜስዳፕ ነው ያደረገው ከልጅቱ ጋር ሆኖ ማለት ነው። በነገራችን ላይ ልጅቱ የሰራችውን ማስታወቂያ አይመለከተንም። ጆኒ ራጋ የምትባለው ማለት ነው። እኛ የምናውቀው ኤምራን ከሁሴን ጋር፣ እፎይ ከክርስቲያን ጋር የተጻጻፉት አለ። ከፈለክ አሁን ሼር ላደርግህ እችላለሁኝ። በዛ መሰረት ውይይቱ ይካሄዳል ነው። በነገራችን ላይ ግዴታም አይደለም ውይይቱ። ነገር ግን ዋንስ ከተባለ ከተቀጣጠሩ መግባት ነበረበት። እፎይ አልገባም። ከዛ ዮኒ ማኛ መጣ፣ ጆኒ ራጋ የምትባለው ከተገባ የተደረገው ተደርጓል። አሁን እኔ ጥያቄ የምጠይቀው ነው የመጨረሻ ነው። አሁን የጥያቄ የምጠይቀው ዋት ኢዝ ዘ ፓኒክ? ምንድን ነው ይሄ ፓኒኩ? ኤቭሪ ሩሞች ተከፍተዋል። ተከፍቶ ላይክ ኮመንተሪ እየተሰጠ ነው። ኢትዮጵያ የምትባለው ሀገር ውስጥ ሪሊጂየስ ዲቤት ኢንተርፌስ ዲያሎግ በህግ ይታገድልን እየተባለ ነው ወይስ ሪዝኑ ምንድን ነው? አዲስ ነው ወይ? ለዘመናት እኛ አዲስ መሆኑ ሳይሆን ሁላችሁ አንድ መዘንጋት የሌለባችሁ ሁላችሁም በውስጣችሁ አንገር ያለባችሁ ናችሁ።
የምን አንገር? ቆይ እኛ ያልሰለጠንን ህዝቦች ነን። ጥንቃቄ ለአንተ አይደለም። አንዴ ሚዩት አድርገው። አንዴ ለአንተ አይደለም ከኔ ጋር ዋን ያርክ መስሎኝ ነው። ኖ ኦቨርኦል ነው የምናገረው። ሚዩት አድርግ። እኛ በጣም ውስጣችን ቶክሲካ አመለካከት ያላቸው ሰዎች አሉ። እንድንጨራረስ የሚፈልጉ ሰዎች አሉ። እኛ ገና ለአቅመ እንኳን ክሮስቶክ እንኳን ያልበቃን ህዝቦች ናሉ። ታስዋይ ሁለት ሆናችሁ ተጠያይቁ ብላችሁ አሁን እዚህ ውስጥ እንጨራረሳለን። በጥንቃቄ መያዝ ያለባቸውን ነገር እንዴት በሰለጠንና በብልሃት መያዝ እንዳለብን ማወቅ አለብን። ኢንተረስት ግሩፖች ውስጣችን ኢንፊልትሬት አድርገው የገቡብን ህዝቦች ነን እኛ። ዝም ብለህ ዲቤት ስታደርግ ኃላፊነት በሚሰማ መንገድ ነው መሆን ያለበት። ኦኬ ከቁጥጥር ውጭ ወጥቶ ብዙ ነገር ቢፈጠርስ፣ ዳሜጅ ቢፈጠርስ ኃላፊነቱ የሚወስዱ ማን ነው? መሬት ላይ ያሉ ሰዎች ተጠያቂ ይሆናሉ ማለት ነው። እነዚህ አድራሻ አላቸው። እነዚህ የምታወያያቸው ሰዎች አካውንተብል ናቸው። ስለዚህ ጉዳዩ ሴንሲቲቭ ከሆነ ሁሉም ነገር እኮ የግድ በአንድ ጀንበር እኮ ልናፈርጦ ይፍረጥ የሚባል ነገር አይደለም። እኛ ገና የፖለቲካውን እንኳን ውይይት አዝምነን አልጨርስም። በፖለቲካው አልተግባባንም። በዚህ ላይ ሃይማኖት እንጨምራለን። ፖለቲከኞች ሃይማኖት ውስጥ ገብተው አማኞቹን አንድ ቀን ያልጸለየ ሰው አንድ ቀን እንደው እግዚአብሔርን ወይም ደግሞ ፈጣሪውን በመፍራት ህይወቱ ያልተመላለሰ ሁላ የሃይማኖት ጉዳይ ሲነሳ እንደገና ሃይማኖተኛ ሆኖ ካባ ለብሶ ይመጣብናል። ብዙ ነገሮች አሉ። ኑሮ ያስመረረው ይመጣል። ተስፋ የቆረጠ ሰውዬ ይገባል። ለዛ ነው ኃላፊነት እንደሚሰማን ሆነን ማውራት አለብን። እያንዳንዱ ንግግሮቻችን ጥንቃቄ የምንመርጠበትን ቦታ ላይ ማወቅ አለብን። የእኛ ነገር መሬት ላይ ድረስ የሚወርድ ነገር ስለሆነ ማለት ነው። ከዛ አኳያ ላንድ ላርግ ላንድ አርገውና ወደ የሪስፖንሲቢሊቲ የሚባለው ጉዳይ ኃላፊነት መሰማት ሁሉም አማኞች በሚያምኑት እምነታቸው ውስጥ ለሚያደርጓቸው ዲስኮርሶች ኃላፊነት መውሰድ አለባቸው ብዬ አምናለሁ። በነገራችን ላይ ቅድም ስናገር ሰምተኛል። እፎይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይወክላል አላልኩም። ያን ያልኩበት ምክንያት ምንድነው? የግለሰቡ ስብዕና እኔ ባደግኩበት ማህበረሰብ ውስጥ አይነው ክርስቲያኑ እስልምና ኮምፕሊትሊ ትክክል አይደለም ብሎ ነው የሚያምነው። ሙስሊሙ ክርስትና ኮምፕሊትሊ ትክክል አይደለም ብሎ ነው የሚያምነው። ያም ሆኖ ግን የነበረው ነገር ምንድን ነው? መወያየት ካለብህ ትወያያለህ። መወያየቱ ለምንድን ነው? አንተ የምትወደውን ነገር ለወንድምህ እስካልወደድክ ድረስ አላመንክም ነው አይደለም? ስለዚህ ቴዲ መንግስተ ሰማያት የሚገባው በክርስትና ነው ብሎ ካመነ ሙሐመድን ወደ ክርስትና መጣራት አለብኝ ብሎ ማለቱ ነውር አይደለም። እንዳውም ትክክለኛ ማንነቱን ነው የሚገልጸው። ነገር ግን በምን መልኩ ነው? ቴዲ እስልምናን በመሳደብ ክርስትናን እውነት ማድረግ አይቻልም። ክርስትናን በመሳደብ እስልምናን እውነት ማድረግ አይቻልም። መሆን ያለበት እንደኛ አስተምሮ ይኸውልህ፣ እንደ እስልምና አስተምሮ መጀመሪያ የሚቀድመው እውቀት ነው። በማንኛውም ነገር ላይ እውቀት ከስራና ከንግግር ይቀድማል። አንተ በምትሰራው በሚዲያ ዘርፍ ውስጥ በሌለ እውቀት ላይ አትዘባርቅም አይደለ? ለምንድን ነው? ክሬዲቢሊቲህን ለማስጠበቅ ነው። እምነት ውስጥ ደግሞ ነገሮች በጣም ሲሪየስሊ የሚታዩ ናቸው። እንደ እስልምና አስተምሮ ማንም ተነስቶ ይሄ ነው አይልም። እውቀት በሌለው ነገር ላይ እውቀት በሌለህ ነገር ላይ ፈስአሉ አህለ ዚክሪ ኢንኩንቱም ላ ተዓለሙን ነው። በነገሮች ላይ የማታውቅ ሆነ ካለ የእውቀት ባልተቤቶችን ጠይቅ ነው። ለምን? መጠየቅ ኢዝ ዶር ፎር ኖሌጅ አይደለ? በዛ ነው እኛ የምናምነው። ከዛ ውጭ ግን ኢትዮጵያ ውስጥ አሁን ቅድም አንድ በስልክ የሆነ ሰው ሲያናግርህ እየሰማው ነበረ። አንድ ከርስ አለ። አጠቃለሁ ዛሬ ሲካሄድ የነበረው ነው ፖለቲሳይዝ ሲያደርጉ ስላየዋቸው ነው። ዛሬ ሲካሄድ የነበረው በእፎይ በክርስቲያን በሚባለው ልጅ በኢምራንና በሁሴን መካከል ነው። አህመዲን ጀበል ገለመሌ ምናምን የሚባለው ነገር ይሄን አቁሙ፣ አይጠቅማችሁም። ቴንክ ዩ መሐመድ። እሺ ቆስጠንጢኖስ 8 ደቂቃችሁን በተለይ ፕሊዝ ዛሬ በተነሳው ነገር ላይ እንዴት አያችሁት? የሁሱና የእፎይ
ገባችሁ? ነገም ከነገ ወዲያም እንደዚህ አይነት ውይይቶች ማድረግ ለሚፈልጉ ሰዎች ግብአት ይሆናቸዋል። ዝም ብለህ ቤትን ከፍተህ ናግባ ምናምን ማምን እንደሆነ ታሰብ በማታውቅበት ጉዳይ ላይ ዘው አድርገህ አስገብተህ የምታወያየው ነገር አይደለም። የሆነ ነገር መደረግ ካለበት እናንተ ናችሁ የምትሰጧቸው ወይም ደግሞ የምትሰጡን ማለት ነው። ስለዚህ ዛሬ ያያችኋቸው ጠንካራ ጎኖች እና ደካማ ጎኖች ምን ነበሩ? ኦቨሮል ትዝብታችሁን ንገሩኝ። ቆስጠስጦኔስ ያንተ ነው ደቂቃው። ሰላም ክርስቶስ ከኔም ከእናንተ ጋር የሚሆኑት ወንድሞች እንዴት ናችሁ? የምንወዳችሁ የምናከብራችሁ ሙስሊም ወንድሞቻችንም እንዴት ናችሁ? ሰላም ብያለሁ። ቴዲ በዚሁ አጋጣሚ ሁላችንም በጣም የምናከብርህ ወንድማችን ድል ስለሰጠን እናመሰግናለን። በመጀመሪያ እኔ ያው ኢንጀነራል ትዝብት ካደረግኩት ነገር ጀምራለሁ፣ ግን ምናልባት በኋላ ላይ እድል ካገኘው ወንድማችን መሐመድ የተናገሩትን ማስረጃዎች ቢያቀርብ ደስ ይለኛል። ለ5 ዓመት ተዘግቶበታል የተባለውን ቲክቶኩን እሱን በመረጃ ብናይ፣ እንዲሁም ደግሞ ኢምራንና ሁሱ እፎይ ተጻጽፈዋል የተባለውን ነገርም እሱንም በመረጃ እንወያያለን ተብሎ ተጽፏል የተባለውን ነገር በመረጃ ብናይ ደስ ይለናል፣ እውነት እንደሆነ ለማየት ማለት ነው። ምክንያቱም ሁሉም ሰው የሚያውቀው ያረጋገጠው ነገር ስለሆነ ማለት ነው። ኦኬ፣ ዋናው ነገር ምንድን ነው ከተባለ ይሄ ውይይት እና እስልምና ላይ መስራት ዋጋ እንደሚያስከፍል ሊታወቅ ይገባል። ህይወትን የሚያስከፍል ነው። እፎይ ኢንጀነራል ሁላችሁ የምታውቁት ነው፣ ህይወቱን የከፈለበት ነገር ይሄ እዚህ ላይ በመስራቱ ለዚህ ውይይት ይሄ ውይይት እስከሚደርስበት ጊዜ ያለው ነገር በጠቅላላ ህይወቱን የከፈለበት ነገር ነው። በደንብ ታውቁታላችሁ። ይሄ ብዙዎቻችሁ ግልጽ የሆነ ነገር ነው። እፎይ ከእርሱ በፊት የነበረውን ራሱ ዲያቆን ቢንያምን የተፈጠረበትን ነገር የምታውቁት የምታረጋገጡት ነገር ነው። ከቤተሰቡ ተለይቶ ጫካ እስኪገባ ድረስ ዲያቆን ቢንያም እፎይም ይሄው ስቃይ እስኪደርስበት ድረስ የተፈጸመ ነገር ነው። የሚጠቅሰው መረጃ ስህተት ነው ውሸት ነው በሚል ማለት ነው። ኦኬ ችግር የለውም። ይሄ ነገር አልፏል። በመከራ የሚጠብቀው የነበረው ውይይት ነው እያለ እየተባለ በሚጠብቅበት ጊዜ ሐሙስ ላይ ትልቅ ቅጥፈት ተቀጠፈ፣ ውሸት ተፈጸመ። ምንድነው? እፎይ ምንም በማያውቀው ነገር የራሳቸውን ድራማ ሰርተው ትልቅ ድራማ ሰርተው ምን አሉ? እፎይ ቀራ አሉ። ምንም ያውቀው ነገር የለም፣ ማንም ያናገረው የለም። የእሱን ቪዲዮ ቆርጠው ክርስቲያን የሚባል ወንድም አለ። የእሱን ንግግር በሚያደርግበት ሰዓት ከሱ ቪዲዮ ላይ ቆርጠው የራሳቸውን ቪዲዮ ሰርተው ድራማ ሰሩ። ህዝቡ ግራ ተጋባ። እንዲህ ምናምን እየተባለ ባለበት ሰዓት እህታችን ጆኒ ሙስሊም እንደሆነች የምናውቃት ሙስሊም አይደለሁም ብላ ያልተናገረች ራሷ ከራሷ አፍ እኔ ሙስሊም አይደለሁም አላለችም። እኔ እንደማውቀው እንደ እስልምና ሙስሊም የሆነን ሰው ሙስሊም አይደለም ማለት አይቻልም፣ ማክፈር አይቻልም። ማክፈር ካከፈረ አንድን ሰው ራሱ ነው የሚከፍረው እንደሚባል አውቃለሁ። ስለዚህ እሷ እውነቱን እንይ እስቲ አለች። እውነቱን እንይ፣ ሙስሊሙ ነው እየቀለደብን ያለው ወይስ ክርስቲያኑ ነው እየቀለደብን ያለው አለች። ቻሌንጅ አቀረበች። ቻሌንጁ ከማን ቀረበ? ከጆኒ። እፎይም የውይይት ጥሪ አላቀረበም፣ ሁሱም የውይይት ጥሪ አላቀረበም። ይሄ የውይይት ጥሪ ይሄ ቻሌንጅ ከማን ቀረበ? ከእህታችን ጆኒ ራጋ የውይይት ቻሌንጅ ቀረበ። ይሄ ጉድ ይውጣ፣ ሙስሊሙ ነው እየቀለደብን ያለው ወይስ ክርስቲያኑ የሚለው ነገር ግልጽ ይሁን ለህዝቡ ተባለ። ኦኬ እፎይ ደግሞ እውነት ስላለ ከኔ ጋር ይህን ነገር ውይይቱን ኡስታዙ 5000 ሰው አስልሟል የሚባለውን ኡስታዝም ስለምፈልገው እውነቱም እንዲረጋገጥ ስለምፈልግ ኦኬ ቻሌንጁን አክሴፕት አድርጌሻለሁ። ማንን? እሷን። ቪዲዮ ሰራ ኦፊሻሊ፣ ቤቱ ገብታችሁ ማየት ትችላላችሁ። እኔም ቪዲዮን ዲዩት ስላደረግኩት ገብታችሁ ማየት ትችላላችሁ። ኦኬ ፖስተር ተሰራ። እህታችንም በዛው መሰረት ቀጠለች። ቻሌንጁን የማንን ተቀብሏል? እፎይ እሷ ያቀረበችው ነው። እውነት ይገለጥ፣ ክርስቲያኑ ነው ወይስ ሙስሊሙ ነው እየቀለደብን ያለው ለሚለው ቻሌንጅ አቀረበ። ከዛ በፊት ግን ብዙ ቻሌንጆችን ሊያቀርብ ይችላል። ያ ቻሌንጅ ራሱን የቻለ ቻሌንጅ ነው። ይሄ ግን ቻሌንጅ ምንድን ነው? ክርስቲያኑ እየቀለደ ነው ወይስ ሙስሊሙ እየቀለደ ነው ለሚለው ቻሌንጅ ግልጽ ነበር። ጊዜውን ጠበቀ። በሰዓቱ እገኛለሁ፣ እውነቱን እናያለን፣ እናረጋግጣለን አለ። ኦፊሻል በሆነ መልኩ ይቅርታ ትልቁ ላይ ብታደርገኝ መረጃ ለመክፈት ያክል ቴዲዬ ምናልባት አጋጣሚ ከዚህ ውስጥ ያላችሁ 6000 ሰዎች እህታችን ሊናን ፎሎ አርጓት። እሺ ተጠቅማችኋለች። በጣም ጠቃሚ ሰው ነው የጠቀምኳችሁ። ፎሎ አርጓት። ኦኬ
አመሰግናለሁ። እሺ ቴዲ ይቅርታ በጣም ስላልኩ ስላቋረጥኩ። ውይይቱን ዝም ብሎ ቻሌንጅ ብቻ ተቀብያለሁ ብሎ አይደለም የራሱን ቪዲዮ የሰራው። ምናልባት ቪዲዮ ላይ ደርሰው ይችላል በሚል ምክንያት ኦፊሻሊ እንዲታይ አድርጎ ኦፊሻል ፔጁ ላይ ፖስት አድርጎ ለሱ የጻፈለትን መልእክት ቁጭ አደረገ። ይኸው ሰላም ላንተ ይሁን ኡስታዝ ሁሴን፣ እኔ ደጋግሜ የውይይት ጥሪ ሳቀርብልህ በተለያዩ ምክንያቶች ስትዘገይ ቆይተሃል። በቅርቡ ደግሞ እኔ ሳላውቅና ምንም አይነት የጋራ ስምምነት ሳይኖረን የራሳችሁን የውይይት ጥሪ አዘጋጅታችሁ ፈራ ቀረ በማለት በህዝቡ ፊት የፈጠራችሁትን የተሳሳተ ትረካ ታዝቤያለሁ። ይህ አይነቱ ተግባር እውነት ከመፈለግ ይልቅ ርካሽ የፖለቲካ ትርፍ ለማግኘት የሚደረግ ጥረት ይመስላል ብሎ ጻፈለት። ስለዚህ እውነቱን ለመግለጽ ግልጽ ለማድረግ መቼ ሰኞ እውነተኛ መንገድ የሚከተለው የነቢያትን መንገድ እንደያዘ ለማረጋገጥ በመጪው ሰኞ እንገናኝ ብሎ የውይይት ጥሪ ላከለት። እኔም መረዳት አልፈልግም፣ አንተም መረዳት አትፈልግ፣ ራሳችንን እንችለን እንገናኛለን ብሎ ጽፎለታል። ይህን የጻፈለትን መልእክት አይቶታል። በስነ ስርዓት ካረጋገጠ በኋላ እየጠበቀ ነው። የሚያውቀው ይሄንን ነው። ህዝበ ሙስሊሙም ይሄንን ነው ማየት የሚፈልገው። ምክንያቱም እፎይ በየዕለቱ 3 ሰዓት ተኩል ላይ ገብቶ የሚያስተምረው ትምህርት ላይ ወደ 10 ምናምን ሺህ ሰው ይዞ ቁጭ ብሎ የሚያስተምረውን ትምህርት ላይ በጣም ብዙ ሙስሊሞች ይሳተፋሉ። እዛ ትምህርት ላይ እየመጡ ሁሌ ምን ይላሉ? እስቲ ወንድ ከሆንክ ውሱን ግባና አውራው ይላል። ምክንያቱም ያ ኡስታዝ ምን እያለ ይላል? በቤቱ እፎይ የሚያወራቸው እንዳለ ውሸት ናቸው፣ ቀጥፈት ናቸው ይላል። ግን ዛሬ ውይይቱ ላይ ምን አየን? ምን ተመለከትን? አንዱም እፎይ የሚያወራው ነገር ውሸት እንዳልሆነ ተመልክተናል። ምክንያቱም ውሸታም ነህ፣ ቀጥፈሃል ያላለው እንግዲያውስ ምንድን ያለው? ትክክል ነህ ነው ያለው። አንተ የገለጽከው ነገር እንዳለ አለ ብሎ ነው የመሰከረለት። ይሄን ያየ ነው። ይሄ ግራ ሲጋባ የነበረው ሙስሊም እፎይም ቀጥፈሃል ሲባል የነበረውን መረጃ በጠቅላላ ምን ለማድረግ ግልጽ ሆኖለታል ማለት ነው። ፖይንቱን ይዞ ነው የወጣው። ውሸታም ነው የለውም፣ አላህ እንደዚህ የሚባል ነገር የለም፣ እንዲህ መጽሐፋችን አይናገርም የሚባለው ነገር መጅሊሱ እውቅና በሰጠው ኡስታዝ ምን ተደርጓል? ቬሪፋይ ተደርጓል። አለቀ። 5000 ሰው አሰልሟል የሚባለው ኡስታዝ ጉዱ ታይቷል ትላንትና። እኛ የታዘብነው ነገር ይሄን ነው፣ አይተናል። ምክንያቱም እውነት እፎይ ነው ሲቀልድብን የነበረው ወይስ እንዴት ነው የሚባለው ነገር ውሸት ነው ብለን ስናይ እውነቱን ያየነው ግን ምንድነው? እፎይ በመረጃ እንጂ ያለ ማስረጃ እንደማያወራ ተሳደበ የሚባለውን ነገር ገልጠን አየነው። ግን በሙስሊሞች ሳይድ ምን አይነት ነገር ነበር መሰለት ሄዲ የነበረው? ስድድብ ያለው ውይይት እንዲደረግ ነበር የተፈለገው። ከዛስ እፎይ ተሳዳቢ ነው የምንላችሁ ለዚህ ነው። ምክንያቱም ይሄ እንዲህ ነው ኦፌንድ የሚያደርጉን መረጃዎችን እያወጡ ሲናገር እፎይ ተሳዳቢ ነው ለመባል ነበር የተፈለገው። እፎይ ደግሞ እንደዚህ አይነት ነገር አይፈልግም። ምክንያቱም ያ ልጅ ዋሽቶበታል። በስነ ስርዓት ኦፊሻሊ ይቅርታ የሚጠይቅ ቪዲዮ እንዲለቅለት ይፈልጋል። ምክንያቱም ውሸት ነው፣ ትልቅ ውሸት ነው። ይቅርታ ይጠይቅ። ከእፎይ በላይ የናቀው የራሱን ኦዲየንስ ነው። የሚገርመው ሙስሊሙ ማህበረሰብን የናቀው እንዴት የሰው ልጅ እንዲህ አይነት ስራ ይሰራል ብዬ እስክታዘብ ድረስ ነው የሆንኩት። እኔ በጣም ነው የታዘብኩት ይሄን ነገር። ከእምነት ውጭ የሚሆኑ ሰዎች ይሄን ነገር አይተው ታዝበው ይሄ ትክክል አይደለም፣ እምነት ውስጥም የሆኑ ሰዎች ይሄ ተቀልዶብናል ነው ያሉት። እውነቱን እውነት እንላለን፣ ይሄ ስህተት ነው ብለዋል። ኦኬ እሺ፣ ኤስኤምኤሱን በስነ ስርዓት ካየን በኋላ ምንድን ነው የሚያስፈልገን? ሰዓት ደርሷል። እሺ ትንሽ ደቂቃ ብጨምርልኝ ቴዲ፣ ይቅርታ ማለት ስለተቋረጠ። እሺ ውይይቱ ከደረሰ በኋላ ምን አይነት ፍራቻዎችን ተመልክተናል ስንል አንዴ እንዲህ ኮመንት እየዘጋ ሲጠፋ እኔ በስነ ስርዓት ቪዲዮዎች አሉኝ። እያንዳንዱ መረጃዎች በፖስቴ ላይ ማጋራ ይሆናል። ና ግባ ኮመንት ይዘጋል። መጥቷል ሲባል ኮመንት ይዘጋል። ተደጋግሞ ኮመንት የተጻፈውን ሲዘጋ ሲያጠፋ እንደነበረ እሱም ቻሌንጁ እንደማይቀበል የነበረ እፎይ ብቻውን ቢል ኖሮ ይሄን ነገር ስህተት ነበር እንል ነበረ። እኛ ግን ላይቭ ላይ 3 ሰዎች ተቀምጠው ምን አድርገዋል? ራሳቸው ልቀውለታል። ይሄን ግን እኔ ብቻዬን አልመጣም። ኡስታዙ እንደፈራ በግልጽ አይተናል፣ ተመልክተናል። ራሴን ችዬ መቅረብ አልችልም፣ እዚህ ውይይት ላይ ራሴን ችዬ መቅረብ አልችልም፣ ሌላ ረዳት ያስፈልገኛል እያለ ነበር። እንግዲህ አስበው፣ ህዝቡን መናቅ ነው። እፎይን ለማድከም ነበር የተፈለገው ያ ሁሉ ሰዓት ማለት ነው። 2 ሰዓት ከምናምን ቁጭ ብሎ እንዲህ ነው ሲል እፎይን አድክሞ ለመግባት ነበር የተፈለገው። ከዛስ አንዴ እንደዚህ ኢምራን የሚባለውን እንትን ሲል፣ ከዛ ደግሞ አብዱል ከሪም የሚባለውን ይዞ ሲል እንትን ሲል፣ ይሄ ፍራቻ እንደሆነ ግልጽ እንደነበረ አይተናል። ምን እንደተፈራ በግልጽ ነው ያየነው። በግልጽ አይተናል። ይሄንን እስከ መጨረሻው ሰዓት ድረስ ይሄንን እፎይ እውነቱ እንዲወጣ ግልጽ እንዲሆን ህዝበ ሙስሊሙ ያለውን ጥያቄ እንዲገለጽለት ሲል ይሄንን ሁሉ ቻሌንጅ አልፎ ውይይቱን አድርጎልናል። ውይይቱንም ሲያደርግ ደግሞ እውነት እሱ ጋር እንዳለ አሳይቷል፣ እርግጥ አድርጎ ማለት ነው። ሰለሙ የተባሉት ሰዎች ከዛ በኋላ የሚገርምህ እንዳለ ተረት። እንዴት የሰው ልጅ እንደዚህ አይነት ተረት ይሰራል?
አንዴ ቃል ለቆስ እሺ በፌክ አካውንት ሰውን እያደረጉ ግቡ እንዳለ ተመልከቷቸው እንዳለ ማለት ነው። የራሳቸው የሙስሊሞችን ፖስት እንዳለ ፖስት ያደረጉ ሙስሊሞች በፌክ አካውንት ስማቸውን እየቀየሩ የቅዱሳን ምስላትን ፕሮፋይላቸው እያደረጉ ምን ይላሉ? ሰለምን። ይሄ እንደዚህ አይነት ውሸት እኮ ድራማ እኮ አያስፈልግም እንዴ! በእውነት መንገድን እንምራ እንጂ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነትም ሕይወትም መንገድም እኔ ነኝ ይላል። መንገድ የሆነውን ክርስቶስን እስካልተከተለን ድረስ ሕይወትን አናገኝም። ሕይወት ክርስቶስ ነው። እኛ ሕይወትን ነው ልንሰጣችሁ የምንፈልገው። እፎይም ይህን ቻሌንጅ ተቀብሎ እውነትን ሊመራችሁ ሕይወት የሆነውን ክርስቶስን ተቀበሉ፣ አትቀልዱ በሕይወታችሁ እየተባለ ነው። ኦኬ ጨርሻለሁ። የመጨረሻ አረፍተ ነገር ካለ እሱን ተናገር። ኦኬ እሺ። አንድ ነገር ተናግረ ነበር ቴዲ። ማነጻጸር ይቻላል ወይ ቁርአንና መጽሐፍ ቅዱስ? ብዙ ትንታኔ እሱ ብዙ ደቂቃ አጭር ነገር ነች። የቀረ ደቂቃ ሰከንድ ነው። እሺ በ20 ሰከንድ እሺ። ቁርአንና መጽሐፍ ቅዱስ ማነጻጸር ይቻላል ወይ ተብሏል። ራሱ መጽሐፋቸው ቻሌንጁን ይቀበላል። ምን ብሎ ኑ ፈትኑኝ ይላል። ይኸው ቻሌንጅ እናደርገዋለን። በመጽሐፍ ቅዱስ ላይ የተቀጠፈውን ነገር ሁሉ ያሳያል። ሱራ 10:94 ላይ እኛ መምህራን እንደሆነን ሄደው እንዲጠይቁም ያዟቸዋል። ስለዚህ እፎይ ቤት ውስጥ እንዳለ ሁሉ ሙስሊም መጥቶ ይማራል፣ ይጠይቃል፣ በረም እንትን ይላል። ዛሬም ነገም ከነጎዲያም ቻሌንጁን ይቀበላል። ዛሬም ነገም ከነጎዲያም ደግሞ እፎይ ያለ መረጃ ያወራም። ተረጋግጧል። ይሄም እናመሰግናለን። እፎይ ጀግና ነው። ይመችህ። አጋልጠዋል ሁሉንም። ቴንኪው ቆስጠንጢኖስ። ወደ ዘራ ያዕቆብ ሳይሆን ፎከስ እንሄዳለን። እኔ ነኝ መሰለኝ። ሚክስ እያደረግን ቢሆን ይሻላል። ካፒቴኑ እንዴት እንደማደርግ እኔ የማውቀው እኔ ተውት። እሺ ፎከስ እዛ ወደ ዘራ ያዕቆብ አንዳንድ ነገራቶችን ትንሽ ክሊር አውት ለማድረግ ያክል ነው። በመጀመሪያ የዲቤቱ ላይ የተነሱ ጉዳዮች አሉ። ዲቤቱ ላይ አልመጣም ምናምን የሚሉ ነገሮች አሉ። የ30 ሰከንድ ቪዲዮ ላሳይና ወደ ቀጣዩ ሀሳብ እሄዳለሁ። ለረጅም ደቂቃ ሲጠብቅ የነበረው ማን ነው የሚለውን በዚህ ቪዲዮ ማየት እንችላለን። እየጠበቀው ነበር። ገስት ላይ ሰው የሚባል የለም። እሱ ግን እፎይ ግን እንዳያረም እንደሚያደርግ ወደዛኛው ቪዲዮ ሄደን እናያለን። እሱ ግን እያወራ ነው እንደዚህ ከሴቱ ጋር። ኦኬ ሶ ላይክ ማን ነው ውይይቱ ላይ ማን ነበር ትክክለኛ ነገር ሲያደርግ የነበረው የሚለውን በዚህ ማየት እንችላለን። አሁን እዚህ ጋር ያየነው ቪዲዮ ላይ ሁሱ ለብቻው ኮሆስት አልፈልግም ብሎ እፎይ ኮሆስት መደረግ አልፈልግም ብሎ ለብቻው ሆኖ እየጠበቀው ያለ ሰዓት ነው። እፎይ እንዴት ነበር የጠራው ውይይቱን የሚለው ጥያቄ ከተነሳ አጠላሩ እንዴት ነበር የሚለው ከተነሳ ደግሞ በዚህ ቪዲዮ ማየት እንችላለን። ራሳቸው ያነሱት አለ ጳውሎስን ሰጥቷቸው መወያየት እንችላለን። ከዚህ ሰውዬ ጋር የጠራው ቪዲዮን ኢገር ለማየት እንቋምጣለን፣ ጓግተናል። ክርስቲያን ማለት ይሄ ነው እና ሚናው ገና ሳይጀመር ይሄ የመጀመሪያው ጥሪ ነው። ሁለተኛው ጥሪ ደግሞ እዚህ ጋር እናገኘዋለን። ሁለተኛው ጥሪ ኦፊሻሊ አሁን የጠሩት ጥሪ ነው። በራሳቸው ቪዲዮ ነው። ቀን 5:02 ላይ ነው። ጥሪውን እያየሁት ይሄኛው የሁለታችን እንትን የሚል ቶፒክ ስለሆነ የሚመጥን ቶፒክ ስለሆነ እነሱ ብዙ ጊዜ ሰምታችኋቸው ከሆነ ሐዋርያው ጳውሎስ ሐሰተኛ እንደሆነ ማን ነው? በእስልምና ወይስ በክርስትና የትኛው ነው ቀጥተኛውን አምላክ ወይም እግዚአብሔር ነው ወይ አላህ የትኛው ነቢያቶች ነው የሰበኩት የሚል ነው ቶፒኩ። ጥያቄውን አልተቀበለውም፣ ተቀብለዋል ምናምን እንደዚህ አይነት ውሸት ብዙም እንዲህ በመረጃ ወጥተን ነው የምናሳየው። እንደዚህ ውሸት ምናምን መቀባጠር የለም። ክሊርሊ ፊት ለፊት ነው የምናሳየው። ቅድም የተወሰነ ለማለፍ ሞክሬ ነበር። ሁሉም እንዲህ በፖለቲካ ስም በኤቲስት ስም እየተደበቀ መጥቶ የራሱን ጭንብል የሚያወጣ ከሆነ ያው ሁላችንም እውነታውን ለማውጣት እንገደዳለን ማለት ነው። በመቀጠል ስለ ውይይቱ ላይ የኢምራንን ጉዳይ አሁን ቪዲዮ እሱን መክፈት አልፈልግም። ለምንድን ያልተፈለገው የሚባለው ለምን መሰለህ ቴዲ? ኦልሞስት ለ30 ደቂቃና ለ1 ሰዓት ሲለመን ነበረ። ያ የሆነው ምክንያት ምንድን ነው? ኢምራን ኦልሞስት በገድላትና በተለያዩ መጽሐፎች ላይ ክሊር የሆነ በደንብ የሆነ እውቀት አለው፣ ስር ነቀል የሆነ እውቀት አለው። የሁሱን ደግሞ ካየ ነው በጣም ኢቲካል ወይም ስነ ምግባር ያለው ለስለስ ያለ አስተማሪ ነው። ሁለቶቹ መካከል ላይ ያለው የአፖሎጂስቲክ እና
የሃይማኖት መምህር ልዩነት ነው ያለው ሁለቱ ላይ ፍሌቨሩ ላይ። ስለዚህ ኢምራን ከመጣ በማስረጃ እና በመረጃ የሚያወራ ሰው ስለሆነ እሱ ጋር ማውራት ትንሽ አስፈሪ ነው። ስለዚህ ሁሱ ሞር ኤቲካል ነው፣ ስነ ምግባር አለው። ሰው እንደፈለገ ያው መቼም እዚህ ውስጥ የእፎይን ስነ ምግባር ያየ ሰው እኔ ኦርቶዶክስን የሚወክለኝ እሱ ነው ካለ እኔ አይ ካንት ቢሊቭ ዲስ ባይ ዘ ዌይ በጣም ማስቂኝ ቢሄቪየር ነው። እየጮኸ ደቂቃውን ጨምርብሃለው አውቆ እንትን ሞክ እያደረገው ለማናደድ 5 ዲቤት አይተህ አታውቅም ወይ? እንግሊዝኛ አታውቅም ወይ? 20 ደቂቃ 10 ምናምን this all is just ማኒፕሌት አድርገህ የሆነ ሰውን እንደዚህ ሞክ አድርገህ ሃይማኖትን ለማስተማር ከመጣ ጤነኛ የሆነ ስነ ምግባር ይዘህ ራሱ ሃይማኖቱን ማንጸባረቅ መቻል አለብህ። ደቂቃው ሲያልቅ እኮ በሁለት ደቂቃ ውስጥ እኔ ወንድሞቼ ናቸው እወዳቸዋለሁ ወደ ቀጥተኛው መንገድ እንድትመጡ የምፈልገው ነው ያለው። ይሄ ነው ትክክለኛው የሃይማኖት አስተማሪ ማለት። እሱ መጨረሻኛ 2 ደቂቃ ላይ ደቂቃውን ራሱ መጠቀም አልፈለገም። እኔ እናንተ ወደ ቀጥተኛ እንድትመጡ ነው የምፈልገው፣ እወዳቸዋለሁ። this is how real ሃይማኖተኛ የሚያወራው እንደዚህ ነው ይመስለኛል። ላይክ አሁን አንዳንዶቹ እዚህ ጋር ሲሳደቡ የቆዩት እንደ ስም አልጠራም እዚህ ጋር መጥቶ ትንሽ አንዳንድ መልክ ለመስራት ሞክረዋል። ይሄ በጣም የተሳሳተ ነገር ነው። ሁሉ ጊዜ ዛሬም ነገም ሁሉም ቦታ ቴዲ ቤት ስገባ እኔ ይሄ ነኝ፣ ሌላ ቦታም ስገባ ይሄ ነኝ። እኔን ካልሰራኝ ሃይማኖቴ ምንም ጥቅም የለውም። እፎይ ያመጣው ነገር በማስረጃ ነው ብሏል። ምንም አይነት ማስረጃ ያመጣው ነገር የለም። ባይ ዘ ወይ የጠቀሳቸው ነገሮችን በሙሉ ለምሳሌ ቴዲ እንዲህ ብለህ ጠይቀኸኝ ፎር ኤግዛምፕል ሰማያዊ ነው ቢጫ ነው ሰማያዊ ነው በቃ አለቀ እያልኩኝ ጥያቄው ላይ የቆረጥኩ ምንም አይነት ማብራሪያ ሳይሰጥ ለምሳሌ ራሱን ጥያቄ ባይ ዲፎልት ጠየቀው። ስለዚህ ኢየሱስ ብልት አለው? አዎ ኦኬ ብልት አለው ማለት ብልት ያለው ሰው ነው የምታመልከው አይነት ኮንቨርሴሽን which is በጣም የማይረባጥ ገብተዋል። ይሄ አስተማሪ አይደለ፣ ሁላችንም የሚያስተምር አይደል። እፎይ ላይ የመጣውን ፎር ኤግዛምፕል ኦኬ ያው የተወያዩ አካሎች ስለሆኑ ነው እየጠቀስኩ ያለሁት። እፎይ እዛ ቦታ ላይ ሲመጣ ሊወያይ የመጣበት ታይትል አለ። ስለ ነብያቶች ክርስትና የነብያቶች ሃይማኖት ነው ብሎ አንድ የጠቀሰው ማስረጃ አለ። አንድ ሁሱ ኢብራሂም፣ ሙሳ፣ ኑህ፣ ኢየሱስ ብሎ ከመጀመሪያው እስከ መጨረሻው ድረስ መጥቶ እስከ ኢየሱስ ድረስ ጠቀሰ። ቁርአን ውስጥ እየጠቀሰ አያ እየጠቀሰ በዚህ በተመሳሳይ እፎይ አንድ የጠቀሰው ነገር አለ የለም። የሚያወራው እንትን አለው እንትን አይን አለው እጅ አለው። እሱ በተጻራሪ እንደውም ኦኬ እንደዛ ከሆነ ይሄው በዚህ በእናንተ መጽሐፍ አይን አለው ባት አለው ጀርባ አለው ባይ ዘ ወይ ጀርባዬን አየኸኝ ይላል፣ እግር ይላል፣ መረጋገጫ ጥፍር አለው ምናምን ነው። ሶ እንደዛ ነው። በዛ መንገድ ከሄድ እሄዳለሁ ብሎ አስረዳው። ኦኬ ሶ መውረድ ካለበት ትወርዳለህ የሚለውን ያሳየው እንጂ ምንም አልተማርንበትም ቱ ቢ ኦነስት። በቃ የእፎይ መንገድ የሰራው ምንድነው? እውቀት የሌለው መንገድ ነው ይዞ የመጣው እፎይ። ሁሱ ይዞ የመጣው ደግሞ እውቀት ያለው ነገር ነው። አልተግባቡም። ልክ እንደ ግራና ቀኝ ነው የተጋጩ ነበረ። ስለዚህ ለሌላም ጊዜ እንደዚህ አይነት እውቀቱ የሌለው ከወረደ ሰው ሳይሆን እውቀት ካለው አሁን ትንሽ ለጊፍት ምናምን ሳይሆን እንተናገርም ምናምን ትንሽ እውቀት ያለው ሰው መጥቶ ነው መወያየት ያለበት እንጂ እንደዚህ ወይ እውቀት የለው ወይ ባህሪ የለው። እሺ ምኑን ያስተማረን? ቴል ሚ ዋን ቲንግ። አንድ ያስተማረን ነገር አንድ ያስተማረውን አንድ ፖይንት ንገሩኝ። ምንም አይመስልም። እሱ ምንም አይመስልም። ራሱ እፎይ የመለሰው መልስ ባይ ዘ ወይ ቁርአን ውስጥ ያለ መልስ ነው። ቱ ቢ ኦነስት እኔ የሚመስል ነገር የለም ያለው ቁርአን ውስጥ ያለ ነገር ነው። ለምን ተነካኩናላችሁ? እንደዚህ ኦኬ እንደዚህ እንትን ማለት ይሄ ማወጫበር ምናምን አይሰራም። እኔ እንትን ነኝ እስከዛሬ እንደዚህ ነው። ኢምራን መወያየት አልፈለገው ከፈለግ ቪዲዮ እኔ በውስጥ ልክልካለሁ። ቤቱ ድረስ ሄዶ ቴዲ ቤቱ የእፎይ ቤት ድረስ ሄዶ በመረጃ አሰቃይቶት ነው ያስወጣው ቱ ቢ ኦነስት። እና ምንድን ነው የምትዋሹት? እስከ መቼ ነው? በውሸት እኮ ሃይማኖት አይመራም። እውነት ነው የሚያወጣው። እውነት ወተን እኔም አንተም የትኛውን ሃይማኖታችን የሚለውን እንጂ በፖለቲካ እየተደባበቅ ለ2 ሰዓት ሴት ውስጥ ተሸጉጠህ ከዛ በኋላ ወጥተህ በኮሆስት ዮኒ ማኛ ዛሬ ባይኖርማ ዮኒ ማኛም አውቆ ምን አደረገ መሰለህ? ከውይይቱ 1 ቀን በፊት ተሳደበ። ነቢ መሐመድ ሰለላሁ ተሳደበ። ለዛ ነው ፎሎ ያላደረጉት። ባይ ዘ ወይ መጨረሻ ላይ ሲጨንቃቸው ቪዲዮ ሪከርድ አሳይሃለሁ፣ ይሄው ፎሎ አደረግኩት ለእናንተ ብዬ ብሎ ነው ዮኒ ማኛ ራሱ የመጣው። በዛ ሰበብ ባይመጣ ኖሮ ይሄ ሰው ያመልጦን ነበር ዛሬ። እንኳን መጣ እንኳን ተዋረደ። ሌላ ተዋረደ ስልክ እኔ ሃይማኖቱን አይደለም ራሱ ግለሰቡ እንኳን ተዋረደ። ሌሎች እውቀት ያላቸው ሰዎች መጥቶ ቢወያዩ ለሁላችንም ጠቀሜታ አለው ብዬ አስባለሁ። ቴንክ ዩ ቬሪ ማች። ቴንክ ዩ ፎከስ። ወደ
ስለተፈጠረው ነገር ብቻ የመጨረሻ ሁለት ደቂቃ ሰጥቻችሁ ወይ 3 ደቂቃ የመሰናበቻችን ይሆናል። ዘራ ያዕቆብ ቴንክ ዩ። አይ እኔ ብዙም አልፈጅም፣ ፕሮባብሊ 3 ደቂቃ ማክሲመም በወስድ ነው። ግን አንድ ነገር የታዘብኩት ምንድን ነው፣ እኔ ባይዘዌ ብሔርተኛ ነኝ እንጂ ሃይማኖተኛ አይደለም። ስለ ሃይማኖት ውስጥ ብዙ ጠለቅ ብዬ አልገባም። ሪያሊቲውን ግን መነጋገር ያለብን ይመስለኛል። የዚህ ውይይት ዓላማው ምንድን ነው? መጀመሪያ ውይይቱ ዓላማው እርግጠኛውን የምነግርህ እፎይ ሳምሃው ሙስሊሞችን ኦርቶዶክስ ለማድረግ ሁሴም ደግሞ ኦርቶዶክሶችን ሙስሊም ለማድረግ ነው አለ። እውነት እናውራ ከተባለ ኢትዮጵያ ውስጥ ስንት ፐርሰንቱ ነው ከኦርቶዶክስ ወደ ሙስሊምነት የሚሄደው ወይም ከሙስሊምነት ወደ ኦርቶዶክስነት የሚሄደው? ካልከ በጣም ትንሽዬ ማክሲመም 1% ቢሆን እንጂ ማጆሪቲው እንደዚህ ሃይማኖት እንደዚህ ማክሲመም አሁን ለምሳሌ ከኦርቶዶክስ ወደ ፕሮቴስታንት ነው እንጂ የሚሄዱት ወደ ሙስሊም አይሄዱ። ስለዚህ ዛሬ የተደረገው ውይይት አሮን ቲንክ እውነት እናውራ ከተባለ ያንን ታርጌት አድርጎ ነው ብያለሁ። ኢዘር አንድ ነገር ነው፣ ሳንቲም ለቀማ ነው አንደኛው፣ እኔም ማስበው ከሆነ ሁለተኛው ደግሞ ፋሎወርስ መሰብሰቢያና ማጫጫያ ወይንም ሌላ አካል ከጀርባ አውቆ ሆን ብሎ ሙስሊምና ኦርቶዶክስን ኢትዮጵያ ውስጥ ጦርነት ለመፍጠር የተደረገው ውይይት ብዬ ነው እንጂ ማምነው አሮን ቲንክ ይሄ ሙስሊምን ወደ ክርስቲያን፣ ክርስቲያን ወደ ሙስሊም የማድረግ ዓላማ አለው ብዬ አላስብም። ቢካዝ ስንት ፐርሰንቱን አሁን እውነት እናውራ ከተባለ ዛሬ አሁን የሰማናቸው ነገሮች አሉ። እውነት ሲናገሩ የነበሩት 2 ሰዓት 3 ሰዓት ኦርቶዶክስን ወደ ሙስሊምነት ይቀይራል ወይም ሙስሊሞችን ወደ ኦርቶዶክስ የሚቀይር ውይይት ነበር ዛሬ ስናሰማኝ ነበር አልነበር? ስለ ብልት የሆነ ሰዓት ላይ ተወራ። እኔ ከውጭ ሆኜ የማየው እጅ አለው እግር አለው ባት አለው አንደኛውም ያኛው ሁለቱም ሲፎካከሩ የነበረው እግዚአብሔር እንደዚህ ያለው ወይ ነው እንጂ ሲፎካከሩ የነበረው ማህበረሰቡን ወደዚህ ነገር ውስጥ የሚያስገባ ነው ብዬ አላስብም። እና ሁለቱም ቤታቸውን ከፍተው አንደኛው ነብዩ መሐመድን ሙልጭ አድርጎ የሚሳደብ አንደኛው ደግሞ ክርስትና ሃይማኖትን ሙልጭ አድርጎ የሚሳደብ። አሁን አንደኛው መጥቶ የራሱን ሰው ቅዱስ ያደርጋል። አሁን ኦርቶዶክሱን ካያችሁ መጥቶ እፎይን ተሳዳቢ ነው ብሎ አይናገርም። እፎይ ጥሩ ልጅ ነው አይሳደብም ነው የሚለው። እንደውም የሚናገረው ከቁርአን የተናገረውን ነው እንጂ እሱ እንደዚህ ብሎ ተናግሮ አያውቅም ብለው ኦርቶዶክሶች ዲፌንድ ያደርጉታል። ሴም ቲንግ ደግሞ ሙስሊሞች ጋር ስትመጣ ደግሞ ነው አይደለም ሁሴን የሚባለው ልጅ በደንብ ነው እኔ ከዚህ በፊት ብዙ ጊዜ ሲናገር ስፔሻሊ ክርስትና ሲናገር ሰምቻለሁ። እና ሁለቱም አካላቶች አንድ ናቸው። ዓላማው እኔ እንደውም ከጀርባ ኢትዮጵያ ውስጥ የሃይማኖት ብጥብጥ ለማድረግ የፈለጉ ሰዎች አለ። መጨረሻ ላይም እንደ መልእክት መንግስት ባይዘው እነዚህን ሁለቱ ሰዎች በተከታታይ ሁለቱ ሰዎች ማሰር አለበት ብዬ አምናለሁ። ባይዘው በይከዝ ማሰር ከሆነ አንተ ቅድም ስትለው የነበረው ነገር ነበር። ማን ነው ኃላፊነቱን የሚወስደው? አሁን ለምሳሌ አርሲ ላይ ሌሎች ቦታዎች ላይ ለሚገደሉት ማህበረሰብ ማን ነው ኃላፊነቱን የሚወስደው? ሁለቱም ቢካዝ ይሄ ሙስሊምና ክርስቲያን ጫፍ ለጫፍ ከሄደ ወደ ጦርነት ነው የሚገባው። አሁን ኦልሬዲ ብሔሩን እያየ ነው። ሃይማኖት ስትነካካበት ደግሞ በጣም ብዙ ጦርነት ውስጥ የሚያስገባ ነገር ነው። እና ለዚህ ኃላፊነቱን የሚወስደው ማን ነው የሚለው ራሱን የቻለ ጥያቄ ነው። እና ዓላማው አይ ዶንት ቲንክ ሁለት እንትን ወይንም ለማቀራረብ ወይንም ተማምሮ ለመሄድ ምናምን ሳይሆን በሚቻለው አቅም ያ ነብዩ መሐመድን ሲሳደብ ሙስሊሙ ፍረስትሬትድ ይሆናል። ይሄኛው ደግሞ ክርስትና ሲሳደብ ፍረስትሬትድ ሆኖ በሁለቱ ሃይማኖቶች መካከል ጥል ለማፍጠር ብዬ ነው ማስበው። ይሄ አንደኛው ነው እኔ በማስበው ደረጃ ነው። እና ሌላው ደግሞ አወያይ መኖር ነበረበት። እኔ እውነት እናውራ ከተባለ ቴዲም ሌሎቻችሁም አወያይ ትክክለኛ ፍትሃዊ የሆነ ይሄ ሃይማኖትን እኔ አሁን ዮኒ ማኛ ወንድማችን ነው ችግር የለበት። ዮኒ ማኛ ግን ሊያወያይ አይችልም። ቢካዝ ቢያወያይ ራሱ ለእፎይ አድልቷል ነው የሚባለው። ቢካዝ የክርስትና እምነት ተከታይ ነው ኦርቶዶክስ ነው አሁን። ስለዚህ ኦርቶዶክስ ስለሆነ ሁለቱን ማወያየት አይችልም። ፍትሃዊ የሆነ ግን አሁን ለምሳሌ ቅድም እንዳንተ አይነት ሰዎች ቢያወያዩ ፍትሃዊ ነው ብዬ አስባለሁ። ከዚህ በፊት እኔ እፎይን የማየው እኔ ሰማይና ምድር ቢያልፉ ላወያያቸው አልፈልግም። እኔ የማየው እንትናን ይኸውልህ የማየውበት የራሴ መነጽር አለ። እፎይን የማየው ልክ አሁን ወንድማችን ባለፈው አንተ ንጽጽር ሲያደርጉ ተናገርና ፈለገ የሚባል ልጆች ውይይት ሲያደርጉ ነበራል። ፈለገ የሚባለው ዝምተኛ ነው፣ ብዙም እንትን አይለም። ተናገር የሚባለው ግን በሚችለው አቅም በቡጢ ሲመታ ነበር የነበር ኢንቲሚዴት እያደረገ ምናምን። ሴም ቲንግ ዛሬ ያንን ያዩት እፎይ ልጁን ኢንቲሚዴት ሲያደርገው ነበር። ለዛ ነው አሁን አብዛኛው የእስልምና እምነት ተከታዮች ሌላ ሰው ኢምራን ነው ምናምን የሚባል ልጅ መሆን አለበት ቢካዝ አቅም ስላልነበረው ነው። እውነት እናውራ ከተባለ እኔ አሁን ፈለገ የሚባለው ከተናገር ጋር አቅም የለውም። ግልጽ ለመነጋገር ያክል ባለፈው ሲቀጠቅጠው ነበር አስቀምጡ። ብዙ ኦርቶዶክሶች ፈርስትሬትድ ሆኖ ነበር። ትክክል አይደለም። ለምንድን ነው ሌላ ሰው ነበር መዝሙር የሚባለው እንጂ ሌላ ሰው አስገባ ሲሉ ነበር የነበር። ሴም ቲንግ ዛሬ አንዳንድ የሙስሊም እምነት ተከታዮች ፈርስትሬትድ ቢካዝ ለምን ልጁ ምስኪን ልጅ ነው
ልጁ ሀቅ ሊኖረው ይችላል፣ ማስተማር ሊችል ይችላል። ግን ሪያሊቲ ግን መተህ ግን ከእፎይ የሚባል ልጅ ጋር ግን አስቀምጠህ ግን ውይይት ድቤት አድርግ ብትለው እፎይ ዛሬ ኢንቲሚዴት ሲያደርጉ ነበር። ደቂቃውን እንትን እያራገበት በስነስርዓት በሚባለው ኢንቲሚዴት እያደርጉ። ስለዚህ ዲቤት ላይ ሁለቱን አካላቶች ልታቀርባቸው አችልም እና በዛ ልክ መታየት አለበት ብዬ እኔ ማየው ተፈለገንና ማነው ስሙ ተናገር የሚለውንና እፎይ ሲሚላር ናቸው ብዬ ነው ማስብ። አንድ አይነት ዓላማ ያላቸው ናቸው ብዬ ነው ማስብ። ያንን ለማለት ነው። ዩኒቨርስ በዚህ ይጨርሳል። ቴንክ ዩ። የመጨረሻ እድል ሰጣችኋለሁ። ይሄ እንዴት ነው መሰላችሁ? አሁን ባደጉት ሀገራት ቢሆን ሁለቱም ተወያዮች አሁን አንዳንዶቻችሁ ሪፈር ለማድረግ የነጮችን ወይም ያደጉት ሀገራት ከእስልምናው በጣም እኔ ማደንቀው አንድ ዲቤት የሚያደርግ አለ ከክርስቲያኖች ጋር ከኦሪት ዘፍጥረት እስከ ራእይ ድረስ መጽሐፍ ቅዱስን ያነበበ ሰውዬ ነው። ሁለቱም አቻ ናቸው። ኦኬ ባላቸው መጽሐፍ ይወያዩ፣ ዲቤት ይግጠሙ ቢባል ባደጉት ሀገራት በጣም ጥልቅ እውቀት አላቸው፣ ኃላፊነት ይሰማቸዋል። በዛ ላይ የወጡበትን ማህበረሰብ ኦኬ ተጨባብጦ ይሄዳሉ። መሬት ለምን የሚወርድ ነገር የለም። ሌላ ከባህር ማዶ ያየነውን ሁሉ ኮፒ ፔስት አድርገን እኛ ሀገር ማምጣት አንችልም። እኛ ለዛ የተሰራን ህዝቦች አይደለንም። እኛ በጣም ብዙ የሚቀረን ህዝቦች ነን። እኛ ቀስ ቀስ ኦኬ የእስልምና እምነት ተከታዮች ኦኬ እምነታቸውን የክርስትናውም እምነቱን ወዘን ክርስቲያኖች ደግሞ በመጽሐፋቸው በኩል ላይ ኮመን የሆነ ነገር ስላለ በመጽሐፍ ቅዱስ ዙሪያ ላይ ማቴዎስ ወንጌል ላይ እንዲላል እንደዛ አይልም። ይሄን እንዴት ተረዳኸው? ይሄን እንዴት ተረዳኸው? ኢዚ ነው። አሁን መጽሐፍ ቅዱስን ቤዛ አድርገው የሚመጡ መጽሐፍ ቅዱሳቸውን ይዘው ይመጣሉ። ለማወያየት ቀላል ነው። ቁርአን እና መጽሐፍ ቅዱስ ይለያያሉ። ኢቭን በመጽሐፍ ቅዱስ ላይ እንኳን እኛ እንኳን በአግባቡ እንኳን የሰለጠነ ውይይት እንኳን አናደርግም። እዛ ላይ ቁርአን ኮምፕሊትሊ ከመጽሐፍ ቅዱስ የተለየ ለእስልምና እምነት ተከታዮች ቅዱስ መጽሐፋቸው፣ ለክርስትና ባይብሉ ቅዱስ መጽሐፋቸው፣ ሁለት የተለያዩ ሀሳቦች ጋር ያሉ ሰዎች መጀመሪያም ላለመቀባበል አንደኛው እውነት እንኳን ቢሆን ላለመቀባበል ነው የሚመጡት። ቅድም አሁን አይታችኋቸው ከሆነ ገና ከመግባታቸው ገና ከመቀመጣቸው እኔ እንደውም ትናንትና የሆነ ዮኒ ጋር የሆነ ስቴጅ ላይ ተቀምጠን 40 ደቂቃ ካወሩ ይገርመኛል ብያችሁ ነበር። የሰማችሁ ካላችሁ አላውቅም። እና አንዳንድ ነገሮች ሁሉም ነገር ማድረግ ስለፈለግን ብቻ የምናደርገው አይደለም። በተለይ እንዲህ ያሉ ነገሮች ደግሞ መደረግ ካለባቸው ኃላፊነት የሚሰማቸው ሰዎች መሆን አለባቸው። መሬት ላይ ያሉ ፍርድ ቤት ልታቆማቸው የምትችል ከተሳሳቱ ሊጠየቁ የሚችሉ ለእያንዳንዱ ከአንደበታቸው ለሚወጣው ቃላት በተጠንቀቅ ያወራሉ። ለምሳሌ አዲስ አበባ ውስጥ ያሉ ከእስልምና እምነት ተከታይና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራኖችን ብታመጣ ወይም ደግሞ እዚህ ውስጥ ኃላፊነት ይሰማቸዋል የምትላቸውን ሰዎች ብታመጣ አንደኛ ለፕሮፋይላቸውም ስለሚጠነቀቁ ንግግሮቻቸው በሙሉ የተመጠኑ ይሆናሉ። አስቸጋሪ ነው። እዚህ ውስጥ ብዙ ቅድም ዘራቆም እንዳለው ከዚህ ቀደም እንደነገርኳቸው ኢንፊልትሬት አድርገው የገቡም ደግሞ ይህንን ተገን አድርገው የራሳቸውን ነገር ማንጸባረቅ ማንሸራሸር የሚፈልጉም ሰዎች ሊኖሩ ይችላሉ። ከእስልምና ከኦርቶዶክስም ስድቦች ሊኖሩ ይችላሉ ምናምና ያ መሬት ላይ ሲወርድ አስቸጋሪ ነገር ሊፈጠር ይችላል እና እሱንም ከግምት ማስገባት አለብን። ለዛ ነው እኔ ከእናንተ ልስማ ብዬ ነው። ይሄ በጣም የሰፋ ነገር ስለሆነ በእኛ ባለንበት ነባራዊ ሁኔታ ማዋየት ይቻላል ይህን ነገር የሚለውን ጥያቄ ያነሳውላችሁ። እሺ ሁላችሁም ያልተናገረ ሰው የለም። አሁን ማደርገው ሁላችሁም ተናግራችኋል። በቃ እችን ሳልናገር መውረድ አልፈልግም። ከዚህ ጋር በተያያዘ ከሁሱና እፎይ ዛሬ ከታየው ከነበረው እችን ነገር በቃ መጨመር ፈልጋለሁ። የታዘብኩት ነገር ይሄ ነው። ይሄ ነገር ቢስተካከል ለኔክስት አሪፍ ነው የምትሉት ነገር ካለ ድሉ ልስጣቸው። እኔ ልጀምርና ትንሽ ደቂቃ መሰለኝ የሰጠኸኝ ግን አደ ነው ለተናገር እውነቱን ልስጠው። ከዚህ ጋር እና ከዚህ ጋር ይሄ የጎንዮሽ ምናምን ምላሽ ምናምን ለመስጠት እንዳይሆን እና
እዛ ላይ ፎከስ አድርጉና የታዘባችሁትን ምን መሆን አለበት የሚለውን ነገር ምክር ሀሳብም ከሆነ ጣል አድርጉና እንሰነባበታለን። እሺ ቅድም 3 ደቂቃ 2 ደቂቃ ነበር ያልኩት፣ 4 ደቂቃ አድርግላችሁ። እሺ 5 ብታደርግልን መልካም ፈቃድ ከሆነ ስንት ናችሁ? እኔ መተኛት አለብኝ ጠዋት ስለምንስ። ችግር የለም። እሺ አስጀምር ያለው ቀጥል የለም። እሺ አመሰግናለሁ። ቅድም በተናገርኩት ነገር ላይ አንድ ከእስልምና ሃይማኖት የገባችዋ ሴት ዋሽታል እያለች ስትል ነበረ። እንግዲህ እኔ የግሌ ምልከታ የዛሬውን መርሃ ግብር በወንድማችን በእፎይ አቅጣጫ ሆኜ እያንዳንዱን የተከታተልኩትኝ ያየሁትን የታዘብኩትን አስቀምጫለሁ። በእኔም ቤት እዚህም አንተ ቅድም ስናገር ነበር ማለት ነው። በአጠቃላይ በፍርሃት የተከበበ ነበረ። የእስልምናው ኡስታዝ ወጥቶ አደባባይ ህዝቡን ይቅርታ መጠየቅ አለበት። ወደ 150 ሰው አጉላልቷል። እፎይ እንግዲህ እኔ የኦርቶዶክስ እምነት ተከታይ አይደለሁኝም፣ የእስልምና እምነት ተከታይ አይደለሁም። እኔ ፔንቴኮስታል ነኝ፣ ወንጌላዊ አማኝ ነኝ። ግን ለህሊና ነው የመሰክረው። ስለዚህ የነበረው ነገር ላይ ለ1 ሰዓት ተኩል ያህል ይህን ያህል ማጉላላት ተገቢ አይደለም። ስለዚህ እፎይ እንደውም በትዕግስት ይህን ያህል ሰዓት ረጅም ሰዓት መቀመጡን ሊከበር ነው የሚገባው። ይህን ብዬ እላለሁኝ። የነበረው ብልጫ አይ ቲንክ እንትናቸውን ጠብቀው ርዕሳቸውን ጠብቀው ተነጋግረዋል። አልተነጋገሩም፣ ሁለቱ አልተነጋገሩም። በርዕሱ መሰረት አልተነጋገሩም። ግን የነበረው ብልጫ በወንድማችን እፎይ በኩል ሚዛኑ ደፍቷል። ይህ እንግዲህ ምንም ማድረግ አይቻልም። የኔ አተያይ ነው። ዋሸ ብላ ያለችው ያቺ እህት ሙስሊሟ ሴት አግባብ አይሆንም። የኔ ምልከታ የተናገርኩት የአቢም ኦርቶዶክሳውያን ከአንተ ጋር ሊወያዩ አይችሉም ብላ ያለችው ልዝለለው ከምን የመነጨ እንደሆነ ይገባኛል። እዚሁ ቤት ዲቤት አድርገናል ከኦርቶዶክሳውያን ወገኖች ጋር። እንደዛ አይነት ሰው አይደለም ለማለት እወዳለሁ። ግን ዛሬ የተነሳው ሀሳብ ላይ ጥቂት መናገር ፈልጋለሁ። እዚህ ላላችሁ 5700 ሰው በእኛ በክርስቲያኖች እንደዚሁም በአይሁዳውያን በቶራና በክቱቪም በነቢም በሚባሉት መጽሐፍቶች በሶስቱ የመጽሐፍ ጥቅልል በቀደሙት የብሉይ ኪዳን ነቢያት ከጸሐፍተ ነቢያት ከሚባሉት ማለት ነው ከሙሴ እስከ ሚልኪያስ ድረስ ባሉት አበይትና ደቂቀ ነቢያት የተሰበከው አምላካችን እግዚአብሔር በእኛ በክርስቲያኖች በወንጌላውያን አማኞች በካቶሊካውያንና በኦርቶዶክሳውያን ዓለም አቀፍ ማለት ነው እንደዚሁም በጁዳይዝም ሁሉ እምነት የምንከተለው የምንቀበለው መጽሐፍ ቅዱሳችን ላይ እነዚህ ቀደምት የእግዚአብሔር ነቢያት የተናገሩት ስለ አምላካችን ስለ እግዚአብሔር ነው። ስለዚህ የቀደሙ የብሉይ ኪዳን ነቢያት ስለ አላህ ትንቢት ተናግረዋል። አንዳቸውም በስምም አያውቁትም፣ አላመለኩትምም፣ አልጠሩትምም፣ አያውቁትም። ከዚህ ይልቅ እንደውም የዳዊት ልጅ መሲሁ በስጋ እንደሚመጣ የብሉይ ኪዳን ነቢያት ከሙሴ ጀምሮ እስከ ሚልኪያስ ድረስ ያሉቱ አንዳንዶቹ ከየትኛው ነገድ እንደሚወለድ ለምሳሌ ሙሴ ነገዱ ከይሁዳ እንደሆነ፣ ኢሳያስ ደግሞ ድንግል ሴት እንደምትወልደው፣ ሚኪያስ ቤተልሔም ኤፍራታ እንደሚወለድ እንደዚሁም ደግሞ አወጣጡ ከቀድሞ ዘመን ጀምሮ ከዘላለም የነበረ ነው ብሎ ከዘላለም የነበረ ፍጡር እንደሌለ ልብ በሉ። ሚኪያስ መጽሐፍ ምዕራፍ 5 ቁጥር 2 ላይ ይህንን ይናገራል። ከዘላለም የነበረ በቤተልሔም ኤፍራታ እንደሚወለድ ገዢ እንደሚመጣ ንጉሥ እንደሚመጣ እንደተናገረው፣ ዳንኤል ሱባኤ ቆጥሮ በ69ኛው ሱባኤ ሲያልቅ መሲሁ እንደሚገደል ልክ እንደዚህ አባቶቻችን ነቢያት እንደተናገሩት፣ ዘካርያስም ስለ ትሕትናው አንቺ ኢየሩሳሌም ደስ ይበልሽ ንጉሥሽ ትሑት ሆኖ በአህያይቱ ውርንጫ ወደ አንቺ ይመጣል ብለው እንዳሉት እነዚህ ሁሉ ነቢያት ስለ መሺያው ነው የተናገሩት። ስለ ዳዊት ልጅ ነው የተናገሩት። ስለ ነቢዩ መሐመድ አንድም ቦታ ላይ ያወሩት የለም። ሊያውቁትም አይችሉም፣ በስምም አያውቁትም። በዚህ አቅጣጫ ላይ በጣም ብዙ ጊዜ እንደውም ቤቴ ላይ ሙስሊሞችን ጠርቼ ነበረ። እስራኤልን ከግብፅ ምድር መርቶ ያወጣው የእስላሙ አምላክ ተብሎ የሚባለው አላህ ነው ወይስ ያህዌ ነው ብሎ በሚል በቤቴ ዝም ብዬ እንደዚህ ኖርማል ዲቤት ላይ ኖርማል ሳይሆን እንደዚህ በውይይት መልክ ጠርቻቸው ነበር ማለት ነው። አንዳቸውም የመጡ ግን የሉ። ኦኬ። ስለዚህ በእኛ በክርስቲያኖች የተሰበከው እነዚያ የብሉይ ኪዳን ነቢያት እያንዳንዳቸው ሲናገሩለት ትንቢት ሲናገሩለት የነበሩ የት ሰፈር እንደሚወለድ ቤተልሔም ኤፍራታ ምን አይነት ሴት እንደምትወልደው ድንግል ሴት እንደምትወልደው ከነገደ ይሁዳ እንደሚወለድ ከዳዊት ቤት ከእሴ ግንድ እንደሚወለድ የተናገሩት ነቢያት 2 ደቂቃ ነው። 2 ደቂቃ ከቆስጠንጢኖስ ወስዳለሁ። 2 ደቂቃ የተናገሩት ነቢያት የተናገሩለት የእግዚአብሔር ልጅ ከቅድስት ድንግል ማርያም ሰው ሆኖ በቤተልሔም በይሁዳ ምድር የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስን እንጂ የብሉይ ኪዳን ነቢያት የተናገሩለት ስለ መሐመድ ወይ ደግሞ ስለ አላህ የተናገሩት አንዳችም የለም። ሙስሊሞች እዚህ ያላችሁ ቁርጣችሁ እንድታውቁ ይህን በእርግጠኝነት እንነግራችኋለን። አንዳቸውም የብሉይ ኪዳን ነቢያት በቶራ በክቱቪም በነቢይም እንደተጻፈ በአዲስ ኪዳንም በወንጌላትና በመልእክታቶች በራእዩ መጽሐፍት እንደተጻፈ አንዳቸውም የእግዚአብሔር ነቢያት
ወይ ደግሞ አባቶቻችን አብርሃም፣ ይስሐቅ፣ ያዕቆብም ሌሎችም አባቶች በሙሉ የዛሬው ላይ ፎከስ ያደርጋል። በቃ ጨርሻለሁ። የዛሬው ላይ ነው። የዛሬው መልእክት ነው። በእነዚህ ላይ ማንም አምልኮት ያለፈ የለም። እነዚህ አባቶቻችን ግን የተናገሩት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰማይ የምድር ፈጣሪ እንደሆነ፣ ይሄ አምላክ ሰው ሆኖ እንደሚወለድ፣ የሚወለደውም ወንድ ልጅ እንደሆነ ጾታው ተናግረዋል። አዎ ወንድ ልጅ ስለሆነ እንደው ለማሸማቀቅ ብሎ የጠየቀው ኢየሱስ ብልት አለ ወይ ብሎ አለ። አዎ ስላለው ወንድ ልጅ ሆኖ ስለተወለደ መድኃኒታችን ኢየሱስ ክርስቶስ እናቱ በ8ኛው ቀን ሊገረዝ ወደ ቤተ መቅደስ ይዛው ሄደች ብሎ ይላል። ስለዚህ እሱ ማለት ወንድ ሆኖ የተወለደው ግን ከዘላለም ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን የነበረው ያለውም ደግሞም ለዘላለም ሁሉን አሳልፎ የሚገዛ የሰማይ የምድር ፈጣሪ ሁላችን የፈጠረ ለሰው ልጆች በደልና ኃጢአት ቀራንዮ ኮረብታ ላይ ለሰው ልጆች በደልና ኃጢአት ለሙስሊሞችም ለሁሉም የሞተ ብቸኛ መድኃኒትና አዳኝ የዘላለም አምላክ እግዚአብሔር ነው። ጨርሻለሁ። ቴንኪው ኤርሚ። እሺ ወደ ዘራ ያዕቆብ እዛው እንዳለ ጨርስና ወደ ያቢል ሂዱ። 2 ደቂቃ ነው። እሺ 2 ደቂቃ መጨረስ ከሆነ ዘራ ያዕቆብ 2 ደቂቃ ነው። እሺ ኤኒዌይስ ምንድን እንደ መጨረሻ አንድ ነገር ብዬ ነው ባይዘው እምነት ለራስ ሁላችንም እምነት ትክክል እምነት ማለት በመጀመሪያ እንዳመንክበት ነው። እኔ አሁን ለምሳሌ ድንጋይ ያሳምነኛል ካልኩ ያሳምነኛል። ድንጋዩ ትክክል አይደለም ብለህ ብትመጣብኝ አልሰማም። ሴም ቲንግ አሁን ለምሳሌ ቅድም አንዳንድ ልጆች ሲናገሩ ገድላትም ሐዲስ ምናምን ሌሎቹን ጋር ብትሄድ የእስልምናም ይሁን የኦርቶዶክስ የሚያምንበት ነገር አለ። ያንን እምነት ውሸት ነው ብትለው አይሰማህም። ቢካዝ ማንም በዚህ ሊተማመን የሚችል ነገር ስላለ፣ ስለዚህ ማንንም እዚህ እውነት እናውራ ከተባለ ማንም የሚታመንበት ነገር የለም። ሌላው 26 ሰዎች ዛሬ ሰለሙ፣ ይሄ ውሸት። ይሄ እውነት እናውራ ከተባለ ዛሬ ሁሉም ሰው ብትጠይቀው ከዚህ ውይይት ምንድን ያገኘው ብለህ ከጠየካቸው መድኃኒታችን ወደ ጌታም ሊሆን ይችላል እነሱ አላህም ሊሆን ይችላል ብልታለው የለም የሚል ነው ማክሲመም። በቃ ሰው ሁላ ጭንቅላት ውስጥ የገባ ያ እርግጠኛ ነኝ በዛ የሚሰልም ወይንም ወደ ኦርቶዶክስነት የሚመጣ ሰው አለ ብዬ አላስብም። ስለዚህ ያ የተፈበረከ ነው እርግጠኛ ነኝ። ወይንም ራሳቸው አንዱ ግለሰብ እዛ ከራሳቸው the same thing ኦርቶዶክስ ገም ነገ መጥቶ እፎይ በተናገረው ምክንያት ብሎ ኦርቶዶክስ ሆንኩኝ ይልሃል። the same thing ደግሞ በዚህ በኩልም ደግሞ አንደኛውም ሰለምኩኝ ይላል። እና ዛሬ ውይይቱ አንድ ሰውን ወደ እስልምና የሚከት ወይንም አንድ ሰውን ወደ ኦርቶዶክስ የሚከት ውይይት አልነበረም እስከነጭራሹ። እንደውም እርስ በርስ ክርክር፣ በጣም የሚያስጠላ ክርክር የነበረ። እኔ በህይወቴ ዲቤቶች ብዙ ዲቤት አይቻል። አንተ ቤትም ብዙ ዲቤት ከዚህ በፊት በሃይማኖት ተደርጓል፣ ሌሎች ቦታዎች ላይም ተደርጓል። ዲቤት እንደዚህ አልነበር፣ በጣም የሚያስጠላ ዲቤት እና እኔ እንደ ዲቤትም አለ ዝም ብሎ ይሄ ለፉክክር ምናምን የተደረገ ነው ብዬ ነው ማስበው። እና ብሽሽቅ ነበር የነበረው ሆልታ። ኦርቶዶክስ ጋር ስትሄድ እኔ አሸነፍኩኝ ይላል፣ ሙስሊሙን ጋር ስትሄድ አሸንፈሃል ይላል። በቃ ያ ነው እና ለብሽሽቅ ነው እንጂ ይሄ እውነት እናውራ ከተባለ ሰው ለማስተማር ተብሎ የተደረገ ነው ብዬ አላስብም። ሌላ በመጨረሻ እችን ብዬ ልጨርስና በተለይ ኢትዮጵያኖች አሁን ከዚህ በኋላ አንደርስታንድ ማድረግ አለ። የዘረችን ሀገር እንደ ሀገር ይዘናት እንሄዳለን። በብሔር ኦልሬዲ እየተሻኮተን ያለች ሀገር ነች። ሃይማኖት እዚህ ላይ ጨምርህበት እመኑኝ ኢትዮጵያን ታፈርሳታለህ እንጂ ወደ አንድነት የሚመጣ በተለይ አርሲ ውስጥ የሚኖር ማህበረሰብ፣ ወሎ ውስጥ የሚኖር ማህበረሰብ እነዚህ ሁለት ቦታዎች ላይ የእምነት ቦታዎች ያሉበት ሁለት እምነት ተመጋግበው የሚኖሩበት ቦታዎች ላይ። ስለዚህ እኔ እውነቱን ነገርን ካልከኝ ቴዲ የሆነ ቡድን የውጭ አካል ከጀርባ ያላቸው ሁለቱም አካሎች ከጀርባ ያላቸው ይመስለኛል። በዚህ በኦርቶዶክስም በኩል ግፋ ግፋ እያለ አውቆ ሙስሊምን እንዲሳደብ የሚያደርግ ሴም ቲንግ ደግሞ በዚህ በኩል እኔ ኦርቶዶክስ ከተሰዳደበ እንደው ከጴንጤ ጋር ነው መሰዳደብ ያለው። ቢካዝ ሁለቱ እምነት ናቸው የሚፎካከሩት። ወሰደብኝ ኦርቶዶክስ ዝም ብሎ መጥቶ ከሙስሊም ጋር ሲሰዳደብ የሆነ ነገር የሆነ ሰው ከጀርባ የሚጫወት ይመስለኛል። በሴምቲ ሙስሊሙን ግፋ ግፋ እያለ ደግሞ የውጭ አካል ያለ ይመስለኛል። እና እነዚህን የውጭ አካላት ያላቸውን ሰዎች በተለይ የኢትዮጵያ መንግስት ነኝ ብሎ ከተቀመጠና ኢትዮጵያን አድናለሁ ብሎ የሚቀመጥ ከሆነ ከዚህ በኋላ እንደውም ከብሔርተኛ በላይ አይኑን ማየት ያለበት የነዚህ ሃይማኖት የሚናገሩት ላይ እኔ እፎይ የኦርቶዶክስ ስለሆነ ሰፖርት አላደረግም። ቢካዝ በሱ ንግግር የሚገደለ ማህበረሰብ ስላለኝ። ስለዚህ አንዳንድ በተለይ እንደ ብሔርተኛችን ይቅርታ አንድ ደቂቃ 30 ሰከንድ በተለይ የአማራ ልጆች አንደርስታንድ ማድረጋል። ህዝባችን አርሲ ውስጥ ነው ያለው፣ ወሎ ውስጥ ያለ አማራ። ስለዚህ እኔ ማህበረሰቤ እፎይ በሚናገረው ንግግር አንድ ማህበረሰብ ጫፉ እንዲነካብኝ አልፈልግም። ስለዚህ እኔ የማስበው ከሃይማኖቴ በላይ እፎይ ስለተበሻሸቀ ለምን ብሎ ነው ምስኪን ምንም የማያውቅ ልጅ እዛ ከሙስሊም ጋር ተበሻሽቆ የሚገደልበት ምክንያት ምንድን ነው? ሴም ቲንግ ሁሱ የሚባለው ልጅ በሚነጋገረው ነገር ለምን ሙስሊም ወንድሞቻችን እዛ ጋር ያለው ይገደላል? ስለዚህ ሁለቱም አካላቶች መንግስት እንደ ኢትዮጵያ ቆየ በከዝ እነዚህ ሁለቱም ፋሎወርስ አላቸው፣ የራሳቸውን ፋሎወርስ
እነዚህ ፋሎርስ ደግሞ ኢግናይት ደግሞ የሚያደርጋቸዋል ዝም ብሎ አይደለም ከጀርባ ትላልቅ ኃይሎች ያሏቸው ይመስለኛል። ፕሮቴክት በመንግስትም ደረጃ ከጀርባ እነዚህን ኃይላቶች ፕሮቴክት የሚያደርጓቸው ያላቸው ይመስለኛል። ስለዚህ እነዚህ ኢትዮጵያ ሰላም እንድትሆን ከተፈለገ በተለይ በሃይማኖት ቀላል አይደለም። ብሔርተኝነት ዝም ብለን ተሰዳድበን ልንለያይ ፖለቲካ ምን ልናወራ እንችላል። ሃይማኖት ጋር ከመጣ ግን በቆንጨራ ነው የምታወራው፣ በማጨር ነው የምታወራው፣ የምትጨፋጨፈው በዛ ነው፣ ቀል የለም። ስለዚህ ሃይማኖት ላይ ይሄንን ነገር ስፔሻሊ አሁን ያለው መንግስት ነኝ ብሎ ካመን ኢትዮጵያን ሳማ አዘልቃታለሁ ለዘላለም ብሎ የሚያስብ ከሆነ እነዚህን ሃይማኖቶች በተለይ እንደዚህ ኤክስትሪሚስት ይሆኑ ሴም ቲንግ የአማራ አማራ ውስጥ ኦሮሞ ምናምን ኤክስትሪም እንዳለ የሃይማኖትም በኦርቶዶክስም በሙስሊም በኩል ኤክስትሪሞች ያሉ የመጡ አካላቶች አሉ። ስለዚህ እነዚህን ኤክስትሪም አካላቶች ማሰር አለበት። ብሔርተኛው ላይ ብቻ ፖለቲካ ብቻ የሚሰሩት ላይ አይደል፣ ሃይማኖተኛው መታሰር አለበት። ቢካዝ እነዚህ ሴንሲቲቭ ሳብጀክት ስለሆነ ብዬ ለማለት ነው። ኒስ እንደ መጨረሻ ቴንኪዩ ቴዲ። ግን አንዱ ውይይት ብታስደረጋቸው ጥሩ ነው፣ ማን እንደሚያሸንፍ ለማየት። ሚት ነህ እነሱ ነው የምትለኝ? አንዱ ውይይት በስርዓት ይዘው የሚያወሩ ከሆነ አንዱ ውይይት ጀመር ላወያቸው ብል እንደዚህ እኔ ጋር እንደዛ አይሆኑም። እንደዚህ አይነት እኔ ማጅራት ላይ ቆሜ ማወያይ ልጅ ነኝ። እንደዚህ አይነት እንትን አላስተናገድም። ግን አላወያይም። ሰማይና ምድር ቢያልፈው አላወያይም። ለምን እንትን ነው አንደርስታንድ ማድረግ አለብኝ፣ ሊገባኝ ይገባል። ምንድን ነው ይሄ ባለንበት ነባራዊ ሁኔታ? ቅድም እንዳልኳቸው ነው፣ መደጋገም አይጠበቅብኝም። ግን አሁን እንደዚህ ጥግና ጥግ ያለ ዶክትሪን ያለው አስቸጋሪ ነው የሚሆነው ሰው። እኔ አላወያይም። እሺ እኔ ዝም በዚህ የሆነ ነገር ማድረግ አለበት ብላ አታስብ አንተ? ቻይና ማይገርማችሁ ቻይና አንድ ደስ የሚል በሶሻል ሚዲያ ደስ የሚል ህግ አወጣለች። ቻይና ያላችሁ ታግዙኛላችሁ። ቻይና ውስጥ ማንኛውም ሰው ሶሻል ሚዲያ ላይ ስለ ሕክምና ሲናገር የሕክምና ሰርተፊኬት ወይም ደግሞ ከሕክምና ጋር በተያያዘ ስፔሻላይዝድ ያደረገ ሰው መሆን መቻል አለበት። ትምህርት የወሰደ በሁሉም ዘርፍ ሰርተፊኬት ኦር ትምህርት ያላችሁ መሆን አለባችሁ ስለምትናገሩት ንግር። አሁን ቻይና ላይ ሚዲያ ዝም ብላ አትናገርም። ስለ ስፖርት ስፔሲፊካሊ ስፔሻላይዝድ አድርገህ የስፖርት ጋዜጠኛ መሆን አለበት። እንዲህ መሆን አለበት ለህዝቡ ስትል። ዝም ብሎ እዚህ 1 ሚሊዮን ፎሎወር ይኖረዋል፣ የሆነ ነገር እንትን ይላል፣ ከዛና ዲቤት እንግጠም ይላል። 50 ሺህ ቦታ ሜንሽን ያደርጉኛል ሳያቸው። ካለ ዛሬ ማላቀው ሰውዬ የሆነ አንድ ሰውዬ አለ፣ ከዛ የሆነ ሰውዬ አለ፣ እንደ ጌም ጨዋታለን ብለው ፖስተር እንደሚሰሩት ሁሉ ይዋጣልን ምናምን ይባባላሉ። ከዛ እንደዛ መሆን የለበትም። እያንዳንዱ ነገር ከኃላፊነት ጋር ነው መሆን ያለበት የሚል እምነት አለኝ። እሺ ዘርዓ ያዕቆብ ያነሳቸው በጣም ወሳኝ ነገሮች ናቸው። እንደዛ ነው መሆን ያለበት። በተረፈ የእምነት ጉዳይ መንግስት እርምጃ መውሰድ አለበት ብለህ ታስባለህ ቴዲ? ሶሪ ይቅርታ። አሁን እኮ አስቸጋሪነቱ ሁለቱ ልጆች ኢትዮጵያ ነው ያሉት። አብዛኞቹ እንደዚህ አይነት ጉዳይ ላይ በነፃነት የሚያወሩት ኢትዮጵያ ያሉ አይደሉ። መንግስት ምን ሊያደርጋቸው ይችላል? ከሀገር ውጭ ያለ ኢንተርኔት ያላቸው ናቸው እንደዚህ የሚያደርጉት። ለምሳሌ ሁለቱም ኢትዮጵያ ነው ያሉት። ለምሳሌ ከእስልምና እምነት ተከታዮች የምናውቃቸው መሬት ላይ ኢትዮጵያ ያሉ ትልቅ ሰዎች አንዱን እሱን ስታመጣና ከኦርቶዶክስ አንድ ትልቅ ሰው መሬት ላይ ያለ ሰው ኢትዮጵያ ያለ ሰው አምጥተህ እስኪ ዲቤት ግጠሙ ምናምን ብትላቸው ኃላፊነት በሚሰማው መንገድ ሆኖ ሊያወሩ ይችላሉ። ምክንያቱም በሚኖሩበት ሀገር ስለሆነ ህዝቡም ያለው አብሯቸው አንድ ነገር ከተነሳ እነሱም እዛ ውስጥ ነው ያሉት። ገባ አይደለም? ስለዚህ እያንዳንዱ እርምጃቸውን በጥንቃቄ እንትን ብለው ሊያወሩ ይችላሉ። አሁን አስቸጋሪ መንግስት ህግ አወጣ ብትለው እንኳን አይደለም ሁሉም ከሀገር ውጭ ነው ያለው። እንዴት አድርጎ ሊያወጣ ይችላል? መንግስት ዝም ብሎ ህጉን ሊያወጣ ይችላል። እሺ ወደ ዘርዓ ያዕቆብ ሊድ ዘርዓ ያዕቆብ አልኩኝ። ወደ ያቢ ያቢ እሺ ወይ? አዎ ለሚገደሉት መንግስት እርምጃ ሳይወስድ አሁን ለምሳሌ በሃይማኖት ላይ ስለሚከራከሩት ይወስዳል ብለን መጠበቅ የለብንም። ሃይማኖትን መከራከርና እንትን ማለት መማማር ይቻላል። አይ ቲንክ ፍሪ እንትን ይመስለኛል። በኢትዮጵያም ህግ ፍሪ እንትን ነው ያሸን እንትን ያለ ክርክር ነው። ዋናው እንትኑ ላይ ነው ማስተማር መቻላቸው ላይ እንዴት ነው እሱ መከራከር የሚችሉት ያንን ላይ ነው መስራት ያለባቸው ሁሉም። እና ለምሳሌ ሁሉም የየራሳቸው ተሰጥኦ አላቸው እንደምናውቀው።
በኦርቶዶክስ ውስጥ ያሉት ልጆች አሉ በተለያየ እንትን ላይ የሚሰሩ እነ መዝሙረ እነ ክርስቶፎርስ እነ ቀሲስ ዲበኩሉ ዘማርያም እነሱ የሚሰሩት የጴንጤቆስጣን ላይ ሊሆን ይችላል። እነ እፎይ ደግሞ የሚሰሩት የሙስሊሞቹ ላይ ነው የሚሆኑ። ምክንያቱም የራሳቸው እንትን አድርገው ነው። በጣም የሚገርም ነገር በእውቀት ነው የሚንቀሳቀሱት። አሁን አንዱ ውስጥ ገብቶ እንትን ማለት አይችልም። ምክንያቱም እነ እፎይ ቁጭ ብለው ያንን የሙስሊሙን እንትን ነው ሲያጠኑ የኖሩት ማለት ነው። ለዛ በደንብ ዝግጁ ሆነው ነው የቀረቡት። የኡስታዞቹም ደግሞ በደንብ አድርገው ይሄንን መጽሐፍ ቅዱስን የክርስቲያኑን የምኑን በደንብ ተምረው አውቀው ነው አሁን የቀረቡት። አሁን ሂደቱ ላይ ነው። ሂደቱ ላይ ምንም ቅድም ጀምሮ ልጆች እየገቡ እንትና ነው እፎይ ነው እንትን ያለው ያልተቀበለው ምንም ይሄ ምንም እንትን ማለት አይጠበቅብንም። ማናችንም ያየነው ሁሉም ሰው ያየው ለእውነት ሲፈረድ የኡስታዞቹ ጋር ችግር ነበረ። መቀበል አልፈለጉም፣ ፈርተው ነበረ። ቶሎ ይለቅልኝ ይሄ እንትን ቶሎ ይለቅልኝ ብሎ በ5 ደቂቃ በ2 ደቂቃ በ3 ደቂቃ ብቻ እንጨርሰው፣ በ8 ደቂቃ እንጨርሰው ውይይቱም ብሎ ነው ያለው። መጨረሻ እንደውም ገብተው ያኔ ነው በቃ እንደውም ኮንፈርም ያደረገልን አለመፈለጉንና አለመቻሉን መፍራቱን ማለት ነው። እንዳልነውም ውስጥ ገብቶ እንደውም ምንድነው ቻሌንጅ የሚያደርግ ነገር ሁሉ አልጠየቀውም። እንትና ቻሌንጅ ሁሉ እያደረገው ነበረ። በደንብ አድርጎ ፕረስ አድርጎ እንደተጠበቀው እኔ አሁን የጠበቅኩት ያኛው ልጅ በደንብ አድርጎ ቻሌንጅ ያደርገው አልነበረ፣ አላደረገም። ያንንም ያስረዳውም ነገር የለም። ቪዲዮ እየቆራረጡ አቅርበው ነበረ። ምሳሌ አሁን ለምሳሌ የተቆራረጠ ቪዲዮ አቅርባቸዋል ብሎ እንኳን ሲነግረው አላስተባበለም። ሁሉ ያንን ነገር በቃ አምኖ ነው የተቀበለው። እና ይሄ በዚህ ነገር ሲታይ እፎይ በደንብ አድርጎ እንትን ዲቤትም ተምሮ ነው የመጣው። ይችላል ችሏል። ግን አሁን እዚህ ጋር ከታች ያላችሁ እፎይ ይችላል ምናምን እንደዚህ አትበሉ። ምክንያቱም ሃይማኖት ሴንሲቲቭ ስለሆነ እንደሚችል ይታወቃል። በቃ ግን ሰውን ማራራቅ እንትን ማለት ሌላ ችግር ውስጥ መፍጠር። ለምሳሌ በእውቀት ያልደረጀ ማህበረሰብ ዝም ብለክ በጀግንነት በምን ስትለው ወደ እንትን ውስጥ ነው የሚገባው፣ ወደ ጥላቻና ወደ እንትን ውስጥ ነው የሚገባው። እና በፍቅር ማስተማር መመለስ ይቻላል። ብዙ ጊዜ አሁን እንደዛ የሚያደርጉ ሰዎች አሉ። እኔ አሁንም ትንሽ ለእፎይ መልእክት ማስተላልፈው እፎይ ሃምብል ከሆነ ጠቅላላ ሙስሊሞችን የሚመልስ እውቀትና ጭንቅላት አለው። በጣም የሚገርመኝ ነገር ይሄ ነው። ይችላል። ትንሽ ሃምብል ሆነና እነሱ ገፍተውት ነው እንደዚህ ያደረጉትም። ብዙ ነገር ተዛዷል ልጁ። ብዙ በህይወቱ ሁሉ የመጣበት ነገር አለና ያ ስለሆነም ይመስለኛል ከዛ የተነሳም ይመስለኛል ባህሪው የተቀየረው። አሁን ግን ያንን አስተካክሎ እፎይ እሱ ያለው እውቀት እነሱ ላይ ጠቅላላ ሙስሊምን ወደ ክርስትና የሚመልስ ነው። እና በሃይማኖት ስትወያዩ አምናችሁበት ቅረቡ። ሁላችሁም እንትን በሉ፣ ሳይድ አትያዙ። ለመማር ቅረቡ፣ ለማወቅ እና የትኛው ይሻላል የሚለውን ለማወቅ እንጂ ይህ አሁን ቲፎዞ የመፍጠር ጉዳይ አይደለም። ቲፎዞ ብቻ ባናደርግ ጥሩ ነው። ቲፎዞ መልሶ የታወቀ ነገር የለም። ኔክስት እንደዛ ቢደረግ ጥሩ ነው እላለሁኝ። ሃምብል ይሁኑ ሌሎችም እንትና ደግሞ ይዘጋጁ። የሚያውቅ ሰዎች ያስገቡ። በቃ የሚሳደቡ እንትን ሳይሆን የሚያውቅ ሰው እንትናው ምንም አላወቀም ኡስታዙ ልጁ ማለት ነው። እንደዛ ነው ቴዲዬ። ቴንኪው አብዬ ቴንኪው። የመጨረሻ የሚሆነው ኦኬ ቀስጠስጠንየስ ከዛ ፎከስ ክርስቲያን ስላወራሁን ለፎከስ ተው ፌር እንዲሆን ችግር የለም። ቀጥል። እኔ ቀጥሎ እሄዳለሁ። የመጨረሻ ላይ ስላላችሁ ቀጥል። ሄድሴት ስላረኩኝ እስከዛ እስከማውል ቀጥል። ቦታ ያንተ ሰዓት ነው። ችግር የለውም። ቀጥል። አራት ደቂቃ ነው ያላችሁ። ችግር የለውም። እንትን እሺ፣ ከተቻለ ቪዲዮ ለማሳየት እንዲመቸኝ ሰው ታስገባልኛል። ሁለት እኔ ጨርሻለሁ። እናንተም ብቻ አሰናብት። አይ ቪዲዮ ለማሳየት እንዲመቸኝ ቴዲ፣ ይቅርታ በጣም ጨርሻለሁ። እንትን አይደለም እኮ በቃ አጠቃላይ ሰመሪ ምን መደረግ አለበት የሚለውን ነው የሚሰሩ እንጂ ዋናውን ነገር ቅድም አሳይተናል። እዚህ ይሄ ክርክር አይደለም እኮ። ዛሬ ስላያችሁት ነገር ምን ታዘባችሁ ነው። እዛ ቪዲዮ ላይ አለ የምትለውን ያየኸውን ነገር ንገር፣ ችግር የለውም። ኦኬ ሻይ ችግር የለውም። እኔ እያንዳንዱን መረጃዎች ቅድም ልዘጋ ስለሆነ ነው የመጨረሻ ደቂቃ ልስጣችሁ ብዬ ነው እንጂ ጨርሻለሁ። ቅድም ግን ሰመሪ ስጡ ብዬ ነው። እሺ አይ ቅድምም ወንድማችን
ኦኬ ሰዓት ያዘልኝ ቴዲ። ቅድምም ወንድማችን ያሳየውን ቪዲዮ እንትን ለማለት ለማዋረድ ብዬ ነበረ። እዚሁ ጋር ግልጽ ያለውን ነገር ግልጽ አድርጌ ላሳይ ነበር፣ የዋሸው ነገር ስለነበር ማለት ነው። ምክንያቱም እፎይ ያልተናገረውን ነገር ቆርጦ ለማሳየት ነበር የተሞከረው። እዛ የከፈተው ቪዲዮ ላይ ግን እንዴት እንደሚዋረድ አሳይ ነበረ፣ ግልጽ አድርጌ ማለት ነው። ፕላስ ተደብቆ የቀረው ኡስታዝ ኦፊሻሊ ዲቤት ህዝቡን ያጉላላው፣ በዲቤቱ ሰዓት ላጉላላችሁ፣ ለዋሸዋችሁ፣ እንዲህ ለፈራሁት ብሎ ይቅርታ ቪዲዮ ሊሰራ ይገባል። ቅድም ወንድማችን እውነት ተናገር፣ እውነቱን ኤርሚያስ ተናግሯል። ይቅርታ ሊጠይቅ ይገባል ህዝቡን ማለት ነው። ሁለተኛ ነገር አሁን ቅድም ወንድማችን አፄ ሲናገር የነበረው ይቅርታ አድርግልኝና እፎይ እዚህ ቻሌንጅ ውስጥ የገባው ህይወቱን እስኪሰጥ ድረስ ያደረገው ነገር ምንድን ነው ካልከኝ፣ ለአንተ ለሚገደሉት ወንድሞቻችን ምን ሲሆን ነው? ሲቆም ነው። ነገ አንተ ልጆችም ወንድሞችም እናት አባትም እስኪገደል ድረስ ይሄ ዋሃብያ የሚባለው ሴክት ስለሚመጣ ነው፣ እቤት ድረስ ማለት ነው። ምክንያቱም ቁርአኑን ተከትለናል በሚል ነው እንትን እያሉ ያሉት እየፈጸሙ ያሉት። ቁርአንና ሐዲሱን ተከትለናል በሚል መሰረት ኦኬ፣ ቁርአንና ሐዲሱን ተከትለናል በሚል መሰረት ነው ይሄንን እያደረጉ ያሉት። ይሄው ራሳቸው ሐዲሱ ላይ ነው ተጽፎ ያለውን ነገር ላይ እንትን there is a commandment to the prophet until they say la ilaha illallah muhammad rasulullah ብለው ኢስታብሊሽ እስኪያደርጉ ብሏል። እንትኑ ላይ ፎከስ ለማድረግ የዛሬ ውይይት ላይ ጀስት ሰመሪ ስቶንና ምን መደረግ አለበት ወደፊት መደረግ ስላለበት ይሄ ደሱ ነው። ይሄንን ነገሮች በመቃወም ነው እፎይ የሚመጣው። የሚገደሉትን እህቶች ወንድሞች በዚህ በዋሃብያ ሴክት የሚመጣውን ነገር ክሊር ለማድረግ ነው ይሄንን የቆመው ወንድማችን። ለእኔ ነፍስ ሲል ለእናቴ ለአባቴ ለወንድሜ ለእህቴ ሲል ነው ዛሬ ህይወቱን የሰጠው እፎይ። ቀልድ አይደለም። ምክንያቱም ይህ ዋሃብያ የሚባለው ሴክት ምን ስለሆነ መለያው መግደል ማረድ ስለሆነ እንትኑ ይህን ሲቃወም እንትን እያለ ነው። ሀባሽ የሚባለውን የሙስሊም ሴክት ግቡና ተመልከቱት። እኛን ካረደ በኋላ ክርስቲያኑንም ካረደ በኋላ እቤት ድረስ ይመጣልሃል ንቃ እያለ ሲናገር ራሱ የሀባሹ እንትን ይናገራል። ግልጽ በግልጽ አድርጎ ማለት መስጂዳቸው ድረስ በመግባት ምን ያደርጓቸዋል? ይገሏቸዋል። ጋይስ ዛሬ የተደረገው ነገር ላይ ፎከስ አድርጉ ፕሊዝ። ዛሬ አሁን የመጨረሻው ዙር እኮ ነገርኳቸው። ወደፊት ምን መደረግ አለበት? በእንደዚህ አይነት መሰሉ ውይይቶች ላይ የታዘባችሁትን ነገራችሁኝ። እንዴት ነው እኮ መደረግ አለበት ካላችሁ እኔ ሰማይና ምድር ፖይንት ስላነሳ ነው ያልሆነ ፖይንት ያነሳው ገብቶኛል። ቅድም ውሸት ናቸው ያልካቸውን ነገር በበቂ ያሳይታል ከ10 ደቂቃ በላይ። አሁን የመጨረሻ 4 ደቂቃ ቆስጠስጥኝ። እሺ በቃ ጀስት ሰመሪ ሰጠንና ምን መሆን አለበት የሚለውን ነገር ከዛ ለቀጣይ ውይይቶች ወይም ዲቤት ለሚያዘጋጁ ሰዎች ግብዓት እንዲሆናቸው ከዛ እንሰናበታለን። በቃ ይኸው እሺ ደቂቃ ተጠቅሟል። ኦልሬዲ ግን ጨምርልህ። በእናትህ እየተቋረጠ ድምጽ ገብቷል። በእናትህ አንተም ራስህ አትግባ፣ ጣልቃ አትግባ። እንደ አዲስ አስጀምርልኝ ቴዲ። ግሽ እቀጥላለሁ፣ ችግር የለውም። 2 ደቂቃ ይቀርሃል። 2 ደቂቃ ተቀም። ከዛ 4 ደቂቃ ነው የምሰጣችሁ። እሺ እሺ፣ አመሰግናለሁ። እሰማለሁ። ትሰማለህ? እሺ ቴዲ፣ ውይይቱን አይተናል። እንደተናገርኩት ኦፊሻሊ ይቅርታ ቪዲዮ ሊሰራ ይገባል። ያኛውም የቀጠፈውም ኡስታዝ እንዲሁም ደግሞ ይሄም ኡስታዝ። ምክንያቱም በጣም ህዝበ ሙስሊሙን አዋርዷል። መጅሊሱን ይወክላል የተባለ እውቅና የተሰጠው ኡስታዝ ግልጽ በሆነ ሁኔታ ሲዋረድና ግልጽ የሆነውን የእፎይን መረጃ ሲያረጋግጥ ነው ያየ ነው እንጂ እፎይ ዋሽቷል ሲባለው የነበረው ንግ ትላንትና እንደሚዋሽና ውሸታም እንደሆነ አንድም ነገር አላየ ነው። ግልጽ በሆነ ነገር ማለት ነው። እፎይ ይዋሻል ይባል ነበር፣ ይሳደባል ይባል ነበር። ትላንትና ቪዲዮ ላይ ሲሳደብና ውሸቱ ሲናገር ያያለ ውሸቱን ሊያጋልጥ የመጣው ኡስታዝ ነው ትላንትና። እንግዲህ ምን ሲያደርግ ነው ያያችሁት? ሲያረጋግጠው ነው ያያችሁት፣ ሲያረጋግጠው። ኦኬ። ስለዚህ ይሄ ዋሃብያ የሚባለው ሴክት ምንድነው እምነቱ የሚባለው ነገር በግልጽ በስነ ስርዓት አይተናል። አላህም በምን የተሰበከ እንዳልሆነ አይተናል፣ በነቢያት የተሰበከ እንዳልሆነ አይተናል። ራሱ ኡስታዙ ግን በዛው ውይይት ላይ ምን ብሎ ሲናገር ሰምታችሁታል? ነቢያት የሰበኩትና አላሳየ ብሎ እግዚአብሔር ብሎ ነቢያቶችን ሲጠቅስ ከመጽሐፍ ቅዱስ ላይ አይተናል፣ ተመልክተናል። ስለዚህ ነቢያት የሰበኩት ማንን ነው? እግዚአብሔር እንደሆነ በስነ ስርዓት አይተናል፣ ተመልክተናል ማለት ነው። ስለዚህ ዲቤቱን ራሱ ሁሱ የሚባለው ኡስታዝ ምን አድርጎታል? ምን ጌም ኦቨር እንዲሆን አድርጎታል። ሽንፈቱ እዛው ላይ እንደተጻፈ አይተናል። እፎይ 3 ፖይንቶችን ይዞ ወጥቷል። እፎይም ዛሬም ነገም ከነጎዲያም የሚታገለው ለኛ ነው፣ ለእህታችን፣ ለወንድሞቻችን፣ ለእናት ለአባቶቻችን ነው። ስለዚህ የቤት ድረስ የሚመጣውን ነገር ተቃውሙ። እኛ እንትን የምንለው ምንፈራው ምናየው ይሄንን ነው። ስለዚህ ለእናንተ ደግሞ እናንተን ስለሚወዳችሁ ነው። ምክንያቱም በገሃነም በእሳት ውስጥ እንዳትቃጠሉ ሲባል እውነተኛውን መንገድ እየመራ ነው። ህይወቱን እስኪሰጥ ድረስ አንድ እስልምና ላይ የሚሰራ ሰው እኮ እንትን ሲላችሁ እኮ ስለሚወዳችሁ እኮ ነው። ጊዜ ማለት በጣም ውድ ነገር እኮ ነው። እንዴ ጊዜውን ሰጥቶ ይሄን ያህል ሰዓት እንትን የሚላችሁ እንዴት? እሱ ጊዜውን ብቻ አይደለም የሰጠን፣ ህይወቱንም ነው የሰጠን እስኪሰጥ ድረስ።
ስለዚህ ትላንትናም ደግሞ ሰለሙ የተባሉትን ሰዎች አይተናል። እንኳን ሊሰልሙ ይኸው ስንት ሰው መክፈር እንደሚፈልግ በቃ እውነቱን አይተናል። እንዴ እስከዛሬ ድረስ እውነት እፎይ ሲናገር የነበረው እውነት ነው እንዴ? ይሄው እኔ ቪዲዮ ውስጥ ግቡ። እኔ ቪዲዮ ውስጥ ገቡ ትክክለኛ መልእክት የተሰጠውን ከሙስሊሞች ትመለከታላችሁ። እኔ ቪዲዮ ውስጥ ግቡ። ማታ ደግሞ በግልጽ ሁኔታ እፎይ ጋር በረንብ የምናየው ይሆናል። እያንዳንዱን መረጃ ማለት ነው፣ እያንዳንዱን ነገር እናየዋለን። ቴዲዬ ስለሰጠን ሰዓት ምናምን በጣም አመሰግናለሁ። አይ ሪስፔክት። ሌላ ጊዜ በሰፊው እድል ከተሰጠን ምንገናኝ። እሺ ቴንክ ዩ ኮንስታንቲን፣ ቴንክ ዩ ከልብ አመሰግናለሁ። የመጨረሻው የዛሬው ትዝብቱን አስቀማጩ ፎከስ ነው። እሺ ፎከሳችን ቴዲ በጣም አመሰግናለሁ። በጣም በሚያስቅ ሁኔታ ዝም ብሎ የቡና ወሬ ሁላ መስሎ ነበር። እኔ ቡና እየጠጣሁ ሁላ በወሬ ይሻል ነበር። ዝም ብሎ ምንም የማይጠቅም ነገራቶች ነው የተነሳው። የመጀመሪያው ሁሱ ራሱ አምጥቶ ነቢያቶች እግዚአብሔርን ሰብከው ነበር ብሎኝ በጣም ነው የሳኩት። እግዚአብሔር የሚለው ራሱ ስም ከቦሌ ኤርፖርት አያልፍ ውጪ የትኛውም ሀገር ላይ እኔ ውጭ ሀገር ነው የምኖረው፣ እርግጠኛ ነኝ ቴዲም ካናዳ ነው ያለው። የትኛውም ቦታ ላይ እግዚአብሔር ሲባል ሰምተን አናውቅም ከኢትዮጵያ ውጭ። ስለዚህ ቃሉ ራሱ ከኤርፖርት የሚያልፍ አይደለም ለማለት ነው። ሁለተኛው የተነሳው ሀሳብ ላይ በጣም በተደጋጋሚ ስላነሱት ነው መመለስ ስላለብኝ ነው። ስለ አካላት ተወርቷል። አካላት ሲወራ ባይ ዘ ወይ በጣም የተለያየ ፖይንት ነው፣ ባናስጠጋጋው ጥሩ ነው። በክርስትና እፎይ ያነሳው በሁሱ ያነሳው ፖይንት ላይ ለምሳሌ በጣም ብዙ ቦታ ላይ መጽሐፍ ቅዱስ ላይ አካላት ጥፍር አለው ምናምን ይላል እና ይሄንን ራሱን ጥያቄ መጽሐፍ ቅዱስ ላይ አንስቶ ጠየቀው። የተለየ ፐርስፔክቲቭ አመጣ አይነት ነገር እንዳይመስለው ማለት ነው። እኔ እንጃ እኔ የሚያዳምጠው ሰው የምር እየገባው ይሁን ወይ አውቆ ደንቆሮ ይሁን አምናት ሹሪ ነው ማለት ኢትስ ክሊር። ያ ሰውዬ ያወጣውን ነገር ራይት አዌይ ይሄው በአንተ መጽሐፍ እንደዚህ ነው፣ ግን እኛ አናምንም። ምናምነው ይሄን እነዚህ ነገሮች በሙሉ እሱን ይመስላሉ ብለን አንመስልም ብሎ እሱ ጨረሰ ማለት ነው። ቀጣይ ተናገር ያነሳው ፖይንት ላይ ምን አለ መሰለህ፣ ባይ ዘ ዌይ ፓራክሊቶስ ወይም ደግሞ አህመድ የሚል ስም መጽሐፍ ቅዱስ ላይ አለ። በዚህ መሞገት የሚፈልግ ሰው እኔ ቴዲ ተናገርን በጣም በተደጋጋሚ ኢብራሂም ሲጠራው ሰምቻለሁ እና እኔ ራሴ ይህን ኃላፊነት ልውሰድ። ተናገር የምር እሱ ደፍሮ መዋየት የሚችል ከሆነ ከፈለገ ከኢብራሂም ጋር ከፈለገ ከየትኛውም ሰው ጋር በአንድ ቶፒክ መጽሐፍ ቅዱስ ላይ ተመስርቶ ሪፈር የምናደርገው መጽሐፍ ቅዱስ ላይ ነው። እዛ ላይ ተመስርቶ መዋየት ከቻለ ለአንተ ቴክስት ያደርግልክ፣ እኔ ይሄንን ነገር ማመቻቸት እችላለሁ። ኢፍ ኢዝ ኦኬ። ዝም ብሎ እዚህ ገብቶ የሆነ አልሸሹም ዞራሉ። ሌላው ስለ እንትን ተነስቷል። ይሄ እዛ እንትን አካባቢ ላይ ይጎዳሉ። አክሱም ላይ ያሉት ሙስሊሞች አያሳዝኗችሁ? አክሱም ላይ ያሉ ሙስሊሞች ኢትዮጵያ ያሉ ስለነሱ አታስቡም? በጣም ፖለቲክስ ይሄ መጫወት ፈለጋችሁ፣ ነገሩን ወደ ግራና ወደ ቀኝ አሽከርክራችሁ የሆነ ጉዳይ አክሱም ላይ ያለ ሙስሊም ይገደላል በዚህ ምክንያት። ስለ አክሱም ላይ አሁንም እየተገደለ ከዲቤቱ በፊትም ከዲቤቱ በኋላም እየተገደለ ነው። ስለሱ የወገንህ አይደለም። በጣም የሚያሳዝነው ማለት ነው። ሌላው ደግሞ ምንድነው ስለ ዛሬው ውይይት ላይ የጎደለ ብዬ የማስበው ምንድነው ኤቲክስ፣ ስነ ምግባርና እውቀት ሁለቱ ጎድሏል። ስነ ምግባርም እውቀትም የጎደለው ግን ከአንድ ወገን ነው። ስለዚህ ደሉሉ ውስጥ ወይም ይሄ ከቅዠታችሁ ውጡ፣ እውነታ ላይ ኑ። ይሄ መሀል ቤት የሆነ ወይም መካከለኛ ጨርሻለሁ ታይም መካከለኛ ቤት ላይ መተን ብታወያየን ቴዲ ተናገርና ኢብራሂምና አንተን ብታስቀምጣቸው የተሻለ ነው ላለው። ሌላው ደግሞ ስለሰለሙት ሰዎች አንስቷል። የሚገርምህ ቴዲ አሁን ቆስጠንጢኖስ የሚባለው ሰውዬ ቪዲዮ ከቀረጸ አላውቅም፣ እኔ ሌላ ቪዲዮ ልክልካለሁ። ምን አደረጉ መሰለህ? 10 ምናምን ሰው ልክ ሲሰልም አንድ ሰው አስገቡ። የገባው ሰውዬ ስሙን ብቻ ነው የቀየረው። ሪፖስት ያደረገው የሙስሊም እንትን ነው፣ ቮይስ እንትን ቪዲዮ ሪከርድ ለማድረግ ፖለቲክስ ለመስራት ማለት ነው። አይ የእንትን እያለው እየሰለመ ያለው ራሳቸው ናቸው የሚለውን ለመስራት ከ10 ምናምን ሰኛው ሰው በኋላ አንድ ሰው ገባ እዛው ላይቭ ላይ እንደዚህ አታድርጉ ብሎ ራሳቸው እንትን አሉ። እንዲህ አይነት ሌባ ድራማ ይቅርብህ። ቀጥታ መተህ ተወያይ። ቀጥታ በእውቀትና ሪፈረንስ የምትጠቀመው ባይብልና ቁርአን ላይ ብቻ ሆኖ በገለልተኛ ወገን እንዳኝ እንጂ ዝም ብሎ እንዲህ ማወጫበል ይቅርብን ለማለት ነው። ቴዲ ቴንክ ዩ ቬሪ ማች ላይክ ኦልዌይስ አፕሪሺየት